አይደል? እግዚአብሔር ይመስገን አለን እግዚአብሔር ይመስገን። እሺ በጣም ከባድ ለመስማት ትንሽ የሚከብድ ታሪክ ነው በእርግጥ ይዘሽልን የመጣሽው ግን እስቲ ቢያው እንድንማርበትም ይሄን የሚያደምጡ በጣም በርካታ አድማጮች አሉና ካንቺ ታሪክ ብዙ ነገር ይማራሉ ብለን እናስባለን። እናንተ ማለት የተፈጠረው ነገር ደግሞ አለመግባባቶቹ ምንድናቸው ብለን ለመፈተሽ የሚረዳን ዘንድ እንግዲህ እስቲ እንስማው ብለንም ስላሰብን ነውና መቼ ነበር ከቀድሞ ብዬ መጥራት እችላለሁ ምክንያቱም ህጋዊ ፍቺ ስለተፋታችሁ ከቀድሞ ባለቤት ያልኩ መጥራት እችላለሁ። የተዋወቃችሁት እንዴት ነበር? የት ነበር? መቼ ነበር? እኛ የተዋወቅነው ትራንስፖርት ላይ ነው። እሱ ረዳቱ ነው። እኔ ደግሞ ጤፍ ነግድ ነበር። አሁን በመሃል ያው ተዋወቅን፣ ስልክ ተቀያየርን፣ ተገናኘን። ከተገናኘን በኋላ ያው እኔ ደግሞ የውጭ ፕሮሰስ ጀምሬ ነበር። ያንን ፕሮሰስ እንትን እያልኩ እያለን የተገናኘ ነው። በቃ እኔ መሄድ አለብኝ እና ያው እንትኑን ሲነግረኝ ረዳት ነው። ረዳት ስለሆነ ግዴታ ሄጄ ህይወታችን መቀየር አለበት ምናምን አልኩኝ። እሺ ካልሽ እንግዳው ሂጂ ብሎኝ ያው ሄድኩኝ። ማለት እዛ ላይ ተዋወቃችሁ ከዛ ቀጥታ ወደ ፍቅር ነው የገባችሁ? ወደ ፍቅር ገባን። ከዛም በኋላ ያው 1 አመት ምናምን እዛ ቆየሁኝ። በዛ መሀል ወደ ውጪ ሄድኩኝ። ለምን የሄድኩትም ለሱ ነው፣ በረዳት ነው። ግዴታ አብረን መኖር ከጀመርን ሰርቼ መምጣት አለብኝ፣ ከሰው ቤት መውጣት አለብኝ ብዬ ነው ሄድኩኝ። እዛም ሄጄም አልተመቸኝም። 5 አመት ያው ላልሞት ነው ተርፌ እዚህ የመጣሁት ተሰቃይቼ። ከሄድኩኝ በኋላ ያው የሚጽፍልኝ ደብዳቤ አልነበረም። ልነግርህ አልችልም፣ በቃ ባትሄጂብኝ ይሻል ነበር፣ እንደዚሁ እኔ አንቺን ማስተዳደር አያቅተኝም ነበር ይላል። እኔም ደግሞ የደረሰብኝ ደሃ ቤተሰብ ነበር የገባሁት፣ ብዙ መከራ ደርሶብኝ ያችን 5 አመት ጥርሴን ጨክኜ ሰርቼ 40 ሺህ ብር ይዤ መጣሁኝ። 40 ሺህ ብር ይዤ ስመጣ እህት አለችኝ፣ እሷ ነበር ስታስቀምጥልኝ የነበረው። እስከዛ ድረስ ግን ለሷ ነበረ በቃ 5 አመት ሌሊትም ቀንም ለሷ ነበር ለእህት የሚደውለው። በቃ አልሆነልኝም ካልመጣች እንደዚህ ካልሆነች በቃ ለእህቴ በጣም ያጨናንቃት ነበር። እሷ ደግሞ ጽናት ትለዋለች፣ በቃ ትመጣለች። እኔ እዛ ፈተና ውስጥ ነኝ፣ ጽናት ትመጣለች ትለዋለች። ከዛ ያንን 5 አመት እንደምንም ሞቴን ለምን የወጣሁት ለዓላማ ነው። ቢያንስ የሆነ ነገር ይዤ መሄድ አለብኝ ብዬ ያችን ብርዤ እንትን ማለት አለብኝ ብዬ ያችን 40 ሺህ ብርዤ መጣሁኝ። 5 አመት ውስጥ 5 አመት እዛ በቆየሽበት ጊዜ ውስጥ ደብዳቤ ይጽፍልኛል ብለሽኝ ይጽፋል። ያ ማለት ግንኙነታችሁ አልተቋረጠም። በ5 አመት ውስጥ ግን በመሃል የመጣሽበት እንትን የለም? ምንም የለም። እሺ ትደዋወሉ ነበር? አዎ በቃ ሄዶ እዛውም ደውም ፒያሳ ነበር፣ በደቂቃ የሚደወልበት ሰዓት ነው። እዛ ሄዶ ደውሎ በቃ ልነግርህ በጣም ቆይቷል ይሄ ጊዜ ማለት። አዎ ቆንጆ ይቆያ በጣም እና በደቂቃ ይሄዳል፣ ይደውላል። ጋር ነበር ቸሪክ አስታውስከው የሆነ ፒያሳ እንደዚህ ገባ ብሎ እሺ እዚህ ጋር ደግሞ ያለችውን እህቴን በቃ ከሷ ጋር ነበር ስለኔ ግንኙነቱ፣ ስለ እግዚአብሔር ነው የሚያወራው። እሷም ደግሞ ስለ እግዚአብሔር ቃል ስለሚያወራ በጣም ነው እንትን የምትለው። ከዛ መጨረሻ መጣሁኝ። መምጣት አይቀርም ታስሬ ምን ብዬ መከራዬን አይቼ መጣሁ፣ ገባሁ። ያችን 40 ሺህ ብር ይዣለሁ። ምንም የገዛሁት ነገር የለም። ምን ይደረግ ሲባል እኔ ቤተሰቦቼም በቃ የራስሽን የሆነ ነገር አድርጊና ከሱ ጋራ፣ እሱም ጥሩ ልጅ ነው፣ ለቤተሰብ ያለው ክብር ምናምን ጥሩ ልጅ ነበረ። በቃ የራስሽን ኑሪ ምናምን አሉኝ። እሺ ብዬ ለቤተሰብም አላረኩም ለኔም አላረኩም። ያችን 40 ሺህ ብር በዛን ሰዓት ይዤ መጥቼ እሱ 18 ሺህ ብር ነበረው። እሺ ያችን አደረግንና የጎደለንን ደግሞ ከቤተሰብም ከምንም ሞልተን ታክሲ ገዛን። እሺ ታክሲ ገዛን አብረን መኖር። እኔ እንደውም ስመጣ ሳልጨር እንትን ሳልል ለመመለስ ነው እንጂ ከሱ ጋር ኑሮ ለመኖር አላሰብኩኝም ነበር። ለምን እኔ በቃ በብዙ ነገር የምጠራጠረው ማለት አንደኛም ማለት እንትን አልኩኝ። በቃ ግራ ተጋብቻለሁ በብሄርም እሱ እንዳትጠሪብን ያ ብሄር ምናምን አይመቋንተ ማለት እና በዛ እንትን ብያለሁ። ለማግባትም አልፈለኩኝም ነበር ራስሽ። ፈርቼ ነው ያገባሁትም ነበር ሲጀመር ማለት ነው። ያ መጣውኝ ራሱ አስኮ ተከራየ፣ ቤት ተከራይቶ ቤት የነይልኝ ብሎ ወሰደኝ። በዛ ምንድን ያጠራጠረሽ ማለት አሁን ራስሽ ፈልገሽ
ተዋወቅሽው ከዛ በኋላ ወደ ፍቅር ገባሽ ከዛ ደግሞ እንግዲህ ኖራችንን ልለውጥ ይሄ አይገባንም ብዬ ሄድኩ ነው ያልሽ ታዲያ ምንድነው እዛ ከሄድሽ በኋላ ያጠራጠረሽ እዛ ከሄድኩኝ በኋላ ያው የራስህ ምልህ ያንን ነገር ይጠራብኛል ብዬ የምፈራውን አሁንም ጠራብኝ ስንጣላ ለነገሩ አሁንም ስንጣላ የዛሬ ስንት አመት ስንጣላ ማለት ፈርቼ አላገባውም ያልኩትን አሁን ላይ ጠርቶብኛል እኛን አሁን እሺ ለኛ እንዳትነግሪኝ ቀጥታ ፕሮግራም ነው ችግር የለውም አንቺ ኖርማሊ የደረስሽ ሌላው ነው ከዛ መጣው ያችን ብር ይዤ መጣሁኝ ማብረን ታክሲ ገዛን መኖር ጀመርን የታስኮ ተጋባችሁ ወይስ ተጋባን እሱ ቃ ቤት አስተካክሎ ምናምን ነይ ቤቴ ነይልኝ ብሎ በዛው ገባሁኝ በቃ ያው ተመልሼ የሚሄዱን ቀረሁኝ ያችን ታክሲ ገዛ መኖር ጀመርን ጥሩ ህይወት ላይ ነበርን ጥሩ ህይወት ላይ የኖርን ይያለ አሁን ግዴታ ስለዚህ ጥርጣሬሽ ስተት መሆኑን አወቅሽ ማለት ነው ማለት እንችላለን ምክንያቱም ጥሩ ህይወት ኖርን ካልሺ ጥሩ ህይወት የኖርን አሁን እኮ በፊትማ ጥሩ ነበርን አሁን ነው እኮ ያ ነገር ላይምሮ እንትን ያለኝ ያችን ነገር የተናገረኝ አሁን ነው እንጂ በፊትማ ጥሩ ነበርን ስለዚህ ጥሩ ህይወት ተጀመረ መኖር ጀመርን እሺ ከዛ ከጀመርን በኋላ ያችን ታክሲ ገዝተን በሷ መስራት ጀመረ ግዴታ አስኮ ወለዳግድና ያዛልኩት ጎበዝ ነኝ ለኑሮ ለቤቴ በጣም ፈጣን ነኝ ወለዳግድ ሲባል አንዱ ማቀው ሰው ለምን ወለዳግድ ትገዣለሽ ለምን ሱሉልታ ሄድሽ ቤት አገዥም ማለት ቦታ አገዥም ሲለኝ ብር እኮ የለንም እኛ ገና እቁብ ገብተን ነው እንግዲህ አስብ ገና ያችን መኪና ገዛን ቶሎ ብዬ ደግሞ ቤት ማግኘት አለብን ብዬ ነው የራሴን እንትን ሲስተም ፈጥሬ ቦታ ማያዝ አለብን ብዬ እንትን አልኩኝ ከዛም በኋላ የሆነ ሰው እንደዚህ ማቀው ሰው አግኝቶኝ ለምንድን ነው ሱሉልታ ሄደሽ ቦታ ማገዥው አንቺ ለምንድን ነው ወለዳግድ የምትይው አለኝ እንግዲህ ብር የለንም ገና ቁብ ገብተናል 300 ሺህ ብር በዛን ሰዓት 300 ሺህ ብር ቁብ ገብተን እማቃቸው ጋር ነበር የገባሁት ቁቡን ማለት ነው ያንን ቁብ ሰጥተውኝ ሳይሰጡኝ ነው እንግዲህ ቦታውን ገዝቼ ለሴትዮዋ ወስጃት ባለቁቡ ጋር ነው ብሩን ራሱ የከፈልኳት ይሄንን አርጌ ነው የነን ቦታ ያስኩት እንግዲህ ይሄን ሲስተም ፈጥሬ ማለት ነው እንደምንም ብዬ ተማሙቼ እሱም ይሰራል እኔም ጎበዝ ነኝ ያችን ቦታ ያዝን ከዛም በኋላ ኑሮ መኖር ጀመርን በቃ ሰላም ነን እሱም ይሰራል እኔም ሮጣለሁኝ እሱም ይሰራል እኔም ሮጣለሁኝ ከዛም በኋላ ቦታውን እንግዲህ ካርታውን ምንንም አላየንም በዛን ሰዓት እንግዲህ አላየንም የት ነው ያለው ካርታ ኦባለ ቁቦቹ ጋር ነው ያለው እንግዲህ እቁቡን ስንጨርስ ነው ገና ካርታውን የሚሰጡን ግን ምንድነው እኔ ቦታውን መያዛችን ብቻ ነው በማቃቸው ሰዎች እንትን ያልኩት ከዛ መጨረሻ ላይ ያቁብ ሲደርሰን ሲሰጡን እንደውም የሆነ ዶክመንት ጎሎታል ያየነው ነገር አልነበረም ለምን ግን ያችን ቦታ መያዜ ነበር እኔ ሩጬ ከዛ አሁን ምን እናድርግ ብለን ስንል ትንሽ ቦታ እንትን ባጭቃም ቢሆን እንስራበት ተባብለን አሰብን አንድ ደግሞ አሁን ምሱ የሚቀርበው ሰው ነበር ለምን በጭቃ ተሰራለ ብሎኬት ሰራለው በብሎኬት ያንን ቤት ሰራን እሱ ይሰራል እኔ ደልላለሁኝ እኔ ሯሯጣለሁ ከዛም እንትንላለሁኝ እሱም ይሰራል እኔም እሰራለሁ ጎበዝ ጥሩ ፍቅር ነበረን ጥሩ ግንኙነት ነበረን መተሳሰቡም ነበረ በመሐላችንም ሰው የገባ የለም እየኖርን እያለ መጨረሻ ላይ እንደምንም ብለን እግዚአብሔር አሁንም እድሜ ይስጣቸው አባትየው አሉ እሳቸውም መሰረቱን አወጡልን ለዚህ ካበቃችሁ ብለው አባትየው ቤቱ እስከምንትን ድረስ አብረውን ነበሩ ቤቱ ሲሰራ ከዛ ጨረስን ሳንጨርስ ማዘር ባልሽ ከሆነ ለምንድነው ማልጠራው ያንቺ እናት እሺ ኑና እንትን በሉ አለችን በቃ ተወውቅ አድርጉ ምናምን እሱ ምንድነው እኔና እሱ ስንተዋወቅ ቤተሰቦቼንም አልፈልግም ብሎኛል ስንተዋወቅ ለምን ስለው እኔ እህቴም ዱባይ ሄዳለች ያችኛውም ሄዳለች ውጪ ግን ዞር ብሎ ያየኝ ሰው የለም አንቺ ነሽ ከንተን ላይ ያነሳሽኝ ቤተሰቦቼን አልፈልግም ስላልደገፉት ወይ ስላላገዙት ወይ ስላልረዱት ምናምን ስላልጠየቁት የራሱ ቤተሰቦች ማለት እኔ አልፈልግም በቃ እኔ እህቴም የራሷን ኑሮ እየኖረች ነው ዱባይ ሄዳ ነበር ሻንጣዋን ይዛ ሄዳለች ትንሿን እህቴ ባሏ ቤት ገብታለች አይመለከተኝም ስለ ቤተሰቦቼ እናትሽ የሚጠሩኝ ከሆነ እኔና አንቺ ብቻ ነን የምንሄደው አለኝ ተው ግዴለም ቤተሰብ አለ ጥራቸውና
አብረን እንሂድ ብዬሉ እምቢ አለኝ። ከዛ እኔ እሱ አንድ ጓደኛው እንደውም ያዳምጠን ይሆናል እሱ ተያይዘን ማዘርጋ ጥሪ ተጠርተን ያንን ከጨረስን በኋላ መጣን። ከዛ በኋላ ኑሯችንን መኖር ጀመርን። ኑሯችንን እየኖርን እያለ ቤታችንን እንደምንም ታግለን ቤታችንን ጨርሰን ገባን። ቤታችንን ጨርሰን ስንገባ እንግዲህ አስብ የዛን ሰዓት ነው መኪና ማግኘታችንን ቤት ማግኘታችንን እንጂ እኔ ስለ ንብረትም ሆነ በሱ ላይ ወይም ተንኮል ያሰብኩት ነገር የለም። ያሰብኩትም ነገር የለም። መጣች እህት ልክ ስንገባ አመት ቆይተን ነው መሰለኝ ቤት ውስጥ ስንገባ ኩርሽና የለንም ምን የለንም ገና መግባታችን ነው። ቤቱ በማሰም ነው ማለት ጀመረች። መኪናው በማሰም ነው ማለት ጀመረች። እኔ ያው ልጠይቅሽ የነበረውን ጥያቄ እሷ ቀድማሽ ጠየቀች። በማን ነው አለችው ስትል በሷ ነው። ይሄ ልጅ እንግዲህ ጭንቅላቱ ተቀየረ። አንተ ታዲያ እዚህ ጋር ምንድነህ? እሷ ሁሉንም በሷ ስም አድርጋ እኔ የኛ ኑሮ መቀየር እንጂ ቦታ እንደዛ አድርጌ ያንን ቦታ ወስጄ ቤት ማግኘታችንን እንጂ ሌላ ነገር በአይምሮ ላይ ያሰብኩት ነገር የለም። እነሱ ግን ቀይረውታል። ቀየረችው በቃ ከዛ በኋላ በቃ ምን በቃ አያማክረኝም ምንም አይለኝም። በውስጡ ነገር ገባ። ከዛም በኋላ ከኔ ጋር ያለውን ግንኙነት አቋርጦ ከሷ ጋራ እንትን ማለት ጀመረ። ከእህቱ ጋር በቃ ምንድነው እንደ ድሮ እኔ እሱ ሰራ መጣ እንትን ጠርቤዛ ላይ ነው የሚያስቀምጠው። እኔም እንደዛው ብዙ ነው የምሰራው። ደልላለሁኝ ምን እላለሁ። በጣም እኔ ብጠይቅ በጣም ነው ሰው ሁሉ በጣም እንትን ያለው። ያንን ያ ተቀየረ በቃ። ስለዚህ መተማመናችሁ እየቀዘቀዘ መጣ። ገና ቆይ የሷ ሀሳብ ምንድነው? ቤቱ ምኑም በሷ ባንቺ ስም ስለሆነ ለምን ወደኔ አይሆንም ነው? ለምን ሁለቱን የሚያረጋችሁ ለምንድነው ነው? ሌላ ነገር ውስጥ እንትን አሉት። እኔ ደግሞ አላሰብኩኝም እንደዛ አይነት ነገር። በቃ አውርተሽ ነበር ካብራችሁ ከሱ ጋር ተነጋግራችሁ ስለ እንደዛ አይነት ነገር አላወራንም። በቃ ቀጥይ ሌላውን ችግር የለም አላወራንም። በቃ ዝም ብለን ብቻ እኛ መኖራችንን በቃ ጥሩ ፍቅር ነው ያለን፣ ጥሩ ግንኙነት ነው ያለን። በመሐላችን ምንም እንትን የለም። ከዛ ስንኖር ያንን ቤት እንትን አለን ገባን። መጣች እሷ ብያለሁኝ። ልክ እንደመጣች ይሄንን ነገር አወሩበት። ከዛም በኋላ ይሄ ልጅ ተቀየረ። በቃ የመሰለ ባል ምን ብዬ ልንገርህ ተቀየረ። በዚህ ብለው በዛ ብለው በዚህ ብለው ምንም ነገር። ከዛ በዛ ማህል እሱ ይሄን ነገር በግልጽ ላንቺ ነግሮሻል? በፍጹም እኮ አልነገረሽም። በፍጹም እሷ ታዲያ ስታወራ ሰምተሻት ነው? እሷ በቃ በሁኔታውና በቃ እሱ ተለወጠ ይላል። እሱ አንዳንዴ የሆነ እሱ ምንድነው በሆዱ ነው ሁሉንም ነገር፣ ግን የሆነ የሚወረውረው ነገር አለ። የሚወረውራቸው ነገሮች ከዛ ነገር ተነስቶ የሚያሳይሽ ምልክት ነው። ይሄ ነው እንድትያርግሽ። እሺ እዛ መጨረሻ ጸባይ መለወጥ ጀመረ። ነው በቃ እንትን አለ ምን እኔ በቃ ከዛም በኋላ ልክ ወደ ይሄን ቤቱን ከያዝኩ በኋላ ደግሞ ወደ ልጅ ፍለጋ ሄድኩኝ። ይሄ ልጅ አጥቶ ይሆናል የሚል ወደ ልጅ ፍለጋ ሲሄድ ያልሄድኩበት ሐኪም የለም፣ ያልሄድኩበት ነገር የለም። እኔ ስለ ሐኪም እሮጣለሁ እንጂ እሱ ምንም አይመስለው። ያልሄድኩበት እኔ ልበልህ ተዘና ሄጃለሁኝ። ተስማን ማለት የሄድኩባቸው ብዙ አድማጮች ሐኪሞች ሄጃለሁኝ። ሄድኩኝ ግን ሼር አያደርገኝም፣ ብቻ ሆዱን አይሰጠኝም። እና በትግል ነበር ስኖር የነበረው፣ የትግል ኑሮ ነበር ስኖር የነበረው። ለምን እኔ ደግሞ ይሄንን ህይወቴን ደግሞ በቀላል አላገኘሁትም። ብዙ መስዋዕት ከብዬበታለሁ። ቆይ ምን ያህል ጊዜ አሁን ልክ ይሄ አሁን ልጅ በተለይ እንደዚህ ህክምናዎችን ምኖችን እስክትፈልጊ ድረስ ምን ያህል አመት አብራችሁ ነበራችሁ? በዚህ መሀል 10 አመት 10 አመት ልጅ ማግኘት አልቻላችሁም ነበር? በቃ እንደዚህ አሁን 10 አመት እንትን ካልን በኋላ ነው እኔ ብቻ እዛ ቤት ውስጥ ከገባሁ በኋላ ወደ ልጅ ነበር ሩጬ። ግን ምንም ነገር በቃ ሊሳካልኝ አልቻለም። አብራችሁ ነው ደግሞ ምን ስለ እንደዚህ አይነትም ነገር ስታነሳበት ይምላል። በቃ አሁን ምንድነው ችግር ልጅ ነው ወይ ስትለው እኔ በፍጹም ምንድነው ታዲያ ለምን ማትመቸኝ፣ ለምን ፍቅር ማሰጠኝ፣ ለምን አታወራኝም? በቃ እድር ቦታ ብቻዬን ነው የምሄደው፣ ማህበር ቦታ ብቻዬን ነው የምሄደው፣ ሰርግ ቦታ ብቻ ምንድነው የኔ ህይወት? በቃ ያን ያህል አመት ብቻ ውስጤ በቃ እንትን ሲል ነበር የሚኖረው። በቃ ምንም ለኔ እንትን ሳይለኝ በውጪ ነው በቃ ከሷ ጋር ከእህቱ ጋራም ይደዋወላል፣ ምን ያወራሉ። በቃ ስለ እንደዚህ አይነት ነገር አብራችሁ ነው የምትተኙት ቤት? አብረን እንተኛ። እስከዛ ሰዓት ድረስ ደህና ነበረ።
እዛ ያው 10 አመቱን ግን አብራችሁ ናችሁ ያለው ሰልምልህ ያው አላ አይደለም የትግል ነው አዎ ያው አንቺ እንትን ይያልሽ ለምን ቤተሰቦችም ህይወቴም ኑሮዬም እንዲፈርስ ስለማይፈልጉ በቃ ታይ ነው እኔ ታይ አንቺ በቃ አንቺ ታይ ወይ ነበር የሚሉኝ መጨረሻ ላይ ስንል እንትን አልኩኝ እምቢ አላችሁልኝ እምቢ አለ ሳይም እኔ ብቻዬን ነው የምታገለው ገባ ብቻዬን ነው የምታገለው ስለዚህ እኔ ግን አንድ ያልገባኝ ነገር እዚህ ጋር ልጅ እምቢ አላችሁ እሺ ይሄ ተፈጥሯዊ ነገር ነው ማለት ልጅ መቼም ከእግዚአብሔር ስጦታ ነው አንደኛ ሁለተኛ ችግሩ ማን ጋር እንደሆነ ሄዳችሁ በጋራ አጣርታችኋል ለምሳሌ አንቺ ነሽ ችግሩ ያለ ወይስ እሱ ጋር ነው ችግር ያለው ሄዳችሁ አብራችሁ አጣርታችሁ አብራችሁ ሄዳችሁ አንድ ቀን ሄዷል በቃ ካንድ በቃም በኋላ ግን በቃ እሱ እንደሚወልድ ስላወቀ ግን ቦታም አልሰጠኝም ከዛ በኋላ ግን እኔ በርኩ ስንከራተት የነበረው እና እኔ አሁን ምንድነው ምልህ እኔ አይደለሁም ምን ነገር መሰራው እግዚአብሔር ነው ግን እሱ ተረጋጊ አይዞሽ እሺ የርቅ ማዕድ ላይ ናቸው የተከበራችሁ አድማጮቻችን እንግዲህ የባለ ታሪካችንን ታሪክ እያደመጥን ነው የምንገኘው እሷ ትንሽ እስክትረጋጋ ድረስ የተወሰነ እረፍት እንውሰድ እና ከመሸጋገሪያ በኋላ ተመልሰን እንገናኛለን ከሰው ስህተት ሆኖ ብሂሉ ከራሱ ቢጎድል ቢጠለሽ ቀኑ ተቆርጦ አይጣል ጣት ለወለምታ በፍቅር ይፈወስ ይዳን በይቅርታ ሰባት ጊዜ ሰባት ፍጹም መደረግ አለበት አለች እሺ ብዬ ፈልገን ምን ብለን ተፈላልጎ ተደገሰ ከተደገሰ በኋላ ማን የመጣው በግድ አባትየውም ተደውሉላቸው በግድ እና እህቶቹ በቃ የዛን ቀን ራሱ በቃ ልነግርህ አልችልም በቃ እንዴት እንደተበሳጨውኝ ከዛ ያ 80 ተደርጓል እንደ ዛሬ 80 ተደርጎ እንደ ነገ ነው ድግሱ የሆነው አለፈ ከዛም በኋላ ግን እኔና እሱም ያው እንደምታቀው መጣጣም የለም በቃ ምንም አንጣጣምም እዛ መጨረሻ ላይ እህቶቼ ሁሉም አረብ ሀገር ነበሩ ቦታ ማነው ምንድነው ባጃጅ ግዙልኝ ብለው ሲሉ አይ ባጃጅማ አይገዛም እሱ ነው እንደውም ይሄን ሐሳብ ያመጣው ባጃጅ አይገዛም ቦታ ይገዛላችሁ ሲልሽ ብዬ ቦታ ገዝተን እኔ በጉልበት እነሱ በብር እኔ ስራ ጀመርኩኝ ምን ስራ ቤት እየሰሩ መሸጥ ለነሱ ስንት ናቸው 6-7 ናቸው ፍቶቼ አንድ ላይ ተቀናጅተን ነው ምን ሰራው ለምን እሱ ጋር ሳልመጣል መጀመሪያ ታክሲው አልጨርስልህ ከዛ ያቺ ታክሲ እንደቆመች ነው ድግሱ ተደገሰ ለድግሱ የመጣው ጓደኛ ይቺ መኪና ለምንድን ነው ታድሳ ለተማሪ ሰርቪስ ለምን አትሰጥም ማለት ጓደኛው ብር የለንም ማደሻ በቃ የተወሰነ ብር ፈሰስ ላርግላችሁና አድሷትና ሳር በቀለባት አረጀች እዛው ግቢ ውስጥ ፈሰስ ላርግላችሁና አድሷትና ለተማሪ ሰርቪስ ሲል እሺ ብለን እኔ ከግቢ ውስጥ ትውጣልኝ እንጂ ትውጣና ትሸጥ በቃ ከዚህ በኋላ አያስፈልግም ተብሎ ያቺ ታክሲ ተሸጠች ታድሳ ማለት ነው በሰዓቱ ለነዛ ለሰዎች ብር መልሰናል እንግዲህ ላበደሩን ሰዎች ላለብን ሰዎች ብር መልሰናል ትንሽ የብር የህቱ ብር ነበር የቀረው የዛን ሰዓት እኔ እንግዲህ ወይ ምን ይጉደል ማቀው ነገር የለኝም እጄ ላይ ለሆነ ብር ጎሎኝ የህቱን ብር ቀንሽባታለሁኝ ያንን ያ ታክሲ ብር ደግሞ እኔ እዛው ቤት ውስጥ ነው ፈሰስ ያደረኩት በሰዓቱ የታክሲውንም ብር ደግሞ አልጠየቀኝም የታረግሽው ብሩን የታጠፋሽ ምን አደረግሽው ብሎ እንደባል ማለት ነው የጠየቀኝ ነገር የለም በቃ ያ ብር ተሸጠ ለማስፈለው ያው የረባ ብር ስንት ብር ነው የሞተር ታደሰለት የደከመችም ታክሲ ናት ታደሰ ተሸጠች ያን ብር በሐኪም በዚህ ወልዳለሁ ብዬ ያልሄድኩበት ሐኪም የግል ብትለይቱ ያልሄድኩበት ቦታ የለም ያ ብር ያችን ታክሲ እንተናልን ተገላገለን ከዛ መጨረሻ ላይ መኖር ጀመረን አሁንም ውስጡን ሳላቀው
ምንም ውስጡን በቃ ምን ብዬልኝ አንድ ሰው እኮ ወይ ተነጋግረህ ደግሞ እንዲህ ነው ምንድነው ብሎ መነጋገር በቃ በውስጡ ነው የያዘው የራሱ እስከሚመቻችለት ይሁን እኔ ምን አላማው ምንም እንደሆነ አላቀም ያው ሲያሰቃየ ኑሮ አልነበረም ለቤተሰብ ነበር ሁሌ ማለቅሰው ቤተሰቦች እህቶች እስከሚመራቸው ድረስ እውነት ለሃለው እኔ የነሱ እውነቴን ነው ማለት እንዴት እንደተሰቃዩ በኔ ይበልጥ ደግሞ እሱን ነው የሚወዱት በጣም ፍቅር አላቸው ለሱ ይሄንን ያደርጋል ብለው እነሱ በተአምር እንትና አይሉትም በቃ በጣም ነው የሚወዱት ያምኑታል የሚያምኑትም ስለሚምል ነው በቃ ይምላል መጨረሻ ላይ ያም የታክሲ በር እንትና አለ የገባበትንም አላቀም አንድ መድኃኒት ግዢ ይባላለሁኝ አንድ ምርመራ አድርጊ ይባላለሁኝ እዚህ ቦታ ሂጂ ሲሉኝ በቃ ለሱ ነው እንትን ያልኩት ቤት ውስጥ የሚያው አዲስ ቤት ነው እዛ እንትን አልኩኝና ከዛ ያንን አለፍ ነው የጠየቀኝም ነገር የለም ብያለሁ ስለ ታክሲው ብር ምን አርግሽው ምን አጠፋሽ ባል ነው መጠየቅ አለበት ለምን አጠፋሽ ለማን ሰጠሽ ብሎ መጠየቅ አለበት አልጠየቀኝም መኖር ጀመረን ከዛ መጨረሻ ላይ ስንኖር እህቶቼ ውጪ ናቸው ብያለሁ ውጪ ናቸው ከነሱ ጋር ስራ ጀመረን ስራ ስንጀምር እነሱ በብር እኔ በጉልበት እያገለገልኩኝ እኔ እየሰራሁኝ ሁለት ቤት ነው የሰራ ነው አሁን ሶስተኛው ቤት አለ ልክ እሱን ለነሱ ያው የጉልበቴን ያስቡልኛል እኔ ነኝ ተሯሩጬ ውልና ማስረጃ ሄጄ ከደላላውም ብዬ ከምኑም ብዬ ከቀን ሰራተኛ ተሰቃይቼ እኔ ነኝ እንትን ያልኩት ያንንም ቤት እንደዛው ተሰቃይቼ ነው በጉልበት መስራት ማለት ምንድነው እንደ ፎርማል ማለት እንደ ኃላፊነት ቆመሽ ማሰብ እንደ ባለቤት እነሱ ስለሌሉ ቦታውንም በመገዛው እኔ ነኝ ኃላፊነት እንግዲህ ምን ያህል ከባድ እንዴት ተሰቃይቼ እንትን እንደምለው አንድ ቤት አይደለም መስራት ከባድ ነው ያንን አድርጌ ከነሱ ጋር እንሰራለን ስንሰራ ግን ይሄንን አገኘው ብዬ እንኳን እንዳላማክረው ባለ አይደለም ማለት እሱን እንዴት ላማክረው እምልህ እሱ እኮ አንተ ውስጡን ስታቀው ነው ለሱ ሼር የምታረጋው አይደለም ሼር ሲያረግ ፍቅር ሲሰጥህ ጥሩ ሰው ስላለ ማላቸው ክፍተት ስላለ ምንም በቃ ከዛም በኋላ ለሱ ማውራትም የለብኝም ዝም ብዬ ከመስራት ነው መኖር ነው በቃ ዝም ብለን እንደ ባልና ሚስት ሳይሆን ዝም ብለን መኖር በቃ አብራችሁ ናቸው አሁን በዚህ ውስጥ የተወጣሽ የተገባሽ አይልሽም አንቺም የተወጣ የተገባ አትዩ አልልም በቃ መኖር ለምን እንዱ ቤቴን እንዳላፈርስ ነገርኩ የቤተሰብም ተጽኖ አለብኝ ሁለተኛም ደግሞ ምን ሆኜ ያችን ቤት እንዳገኘዋት ነው ያውቃለሁ ስንት ሀገር ስንት የሶፊት በልቶኛል ስንት የቀን ሰራተኛ እንትን ብያለሁ ህይወቴ በቀላል አላገኘሁትም ያንን ያለ ማፍረስ ነው ያን ሁሉ ችዬ የምኖረው የነበረው እዛ መጨረሻ ላይ ያው ይሰጣል ብር ወደ ኋላውም ይቆርጣል ያጠራቅማል ይሰጣል ግን ይጠብቃል ራሱን እየጠበቀ ነው ብር የሚያወጣው ግን እኔን ነው የሚያስቀድመኝ ያስቀደመ እሱ እኔ እቺን መለፋትን ማግኛትን እንትን እላለሁ ፈሰስ አረጋለሁ ከዛ ምንድነው እኔ ለኑሮዬ ነው ለቤቴ ነው በቃ ይሄ ሁሉ ይመጣል ብዬም አላሰብኩትኝም ከዛ መጨረሻ ላይ ጨረስን ቤቱን መሰረቱን ሁሉንም ጨርሰን ጫፍ ላይ ቤት ሰራን ብቻዬን ነኝ እሺ በቃ ዝም ብዬ የሚያነጋግረኝ ሰው ለምን አላስገባም ብዬ ይችልኝ ተከራይ ቤተሰብ ነን ጓደኛዬም ነች በጣም ህይወቷም ያሳዝነኛል 11 አመት ነው በአረብ ሀገር ሰርታ ለቤተሰቦቿ ሁሉ ነገር እያለች ታለቅሳለች የደምባ ነው የምታለቅሰው ቀድመሽ ታቂያት ነበር አዎ ቤተሰብ ነን እሺ በቃ ነኝ እንደውም ለኔ ታነጋግሪኛለሽ ብቻዬንም ስለሆንኩኝ እሱም እንደዚህ ስለሚያሰቃየኝ ብዬ ያችን አንድ ክፍል ሰጠኋት በክራይ ነው ወንድ በክራይ ነው በ600 ብር ነው ያን የሚያክል ቤት በ600 ብር በቃ እንትን ብዬ ተከራየች ገባች መኖር ጀመረን እሷም የህይወት ታሪኳን ትነግረኛለች ታወራልኝ ቁጭ ብለን ነው የምናድረው እንግዲህ ሚስጥር ስናወራ እኔም እንደሚያረገኝ ምን እንደሚሰራኝ ምን እንደሚያረገኝ እነግራታለሁ ምንም መደብቃት ሚስጥር የለኝም ምንም ሆዴ ውስጥ አሁን ምንም ነገር በቃ ሁሉ ነገሬን የምታቆሷ ነች በቃ አታልቅሽ ትዝታ በቃ ምንም አይደለም አንቺ ደህና ሁኚ እያልኩኝ
እሺ እዛ መጨረሻ ላይ ያው እንትን አልኩኝ ተከራየች ያው መኖር ስንጀምር እሱም ያው የፊልድ ሾፌር ነው አላቅም የት ይዋል የት ይደር እኔ ካቀመም በላይ ስለሆነ ጭቅጭቅም ስለሸለቸኝ ልጁን ማለት በቃ ጋጠ ወጥ ነው ካፉ የሚወጣው ራሱ እንትን ስለሆነ በቃ መጠየቅም አልፈልግም በቃ ስለዚህ በፈለገው ቀን ይመጣል በፈለገው ቀን እንትን ይላል ያው እሷም እዛለች ነግራታለሁ እንደዚህ ያረጋኛል ልኩት እንደዚህ ያረጋኛል እላታለሁ ስላት መጨረሻ ላይ አንድ ቀን በጣም አመማት ታመመች ስትታመም በጣም ስትታመምብኝ ሄጄ ለናትየዋ እኔ እዚህ ግቢ ውስጥ ከምትሞትብኝ ወሰጅና አንቺ ጋር አንድ ነገር ትሁን እንጂ እኔ እዛ ግቢ ውስጥ ባዶ ግቢ ውስጥ ብትሞት ተጠያቂ ነኝ ብዬ ስላት እናትየዋ እውነትሽን ነው ብላ አይ ልሂድ በቃ እናቴ ጋር ብላ ሄደች እኔ በስንተኛው ቀን ነው ሄድኩኝ እንዴት ነው ተሻለሽ እንዴት ነሽ ስላት ተሻለኝ የዛን ቀንም አልነገረችኝም ተደፍታለች ባፏ እናቷ ጋር ታማ በጣም ተሻለሽ ስላት አይ ደህና ነኝ ምናምን ብለኝ ተነስቼ ጠይቂያት መጣሁ አሁንም እሷ ጋር ነች ጓደኛዬ ሌላ ቦታ ሄደው የለም እሷ ጋር ሄድኩኝ ሲሄድ አሁንም ምንድነው ለምንድን ማትታዩ ምናምን ይስላት እርግዝና ነው አለች እርግዝና ነው አው በቃ እኔ መሬቱን ነው የሳምኩት ወይኔ አንቺ አረግሻው ማለት ጓደኛ እንዳላት ምናምን ማለት አሁን አንቺ ምንም አልቀረኝም ሆዴ ውስጥ ምንም የለም ለሷ ሁሉ ነገር ነግሬያታለሁ ብለሻል የሆነ የሚመጣ ልጅ አለ ህፃን ልጅ ነው በቃ ቢያንስ የ20 ዓመት ምናምን እሷ በጣም ትልቅ ሰው ነች በጣም ትልቅ ከሷ ጋር ነው ብለሽ ነው ያሰብሽው በቃ እሷ እንዴ በቃ አረግስኩ የሚለው ነው ለሰማ ከዛ በኋላ እንዴ አሁን ምን ብዬ ነው ከማን ነው ብዬ ምጠይቃት ብዬ ማርገዟን ነው የተደሰትኩት ብቻ ወይኔ ብዬ በቃ እንትን አልኩኝ በቃ ላላወራሁት ሰው በቃ ላልነገርኩት ሰው የለም በቃ በዚህ እድሜው አረገዘች ሳይ በቃ እግዚአብሔርን በዋን ጠረገላት ብዬ በቃ ላልነገርኩት ሰው በቃ እንደው የሙስሊም ስጋ ሁሉ እየፈለኩኝ ቀጥ ለማረስ እሷ ለመንከባከብ በቃ የተደሰትኩት መደሰት ልነግርህ አልችልም በቃ ሳይ በምንም አልተካሽም እግዚአብሔር በዚህ ካሰሽ በቃ ምናምን ብዬ እኔ ቤቱንም አላከራይብሽም በመትፈልጊ ሰዓት ነይ ግቢ ቤትሽ አልኳት እሺ አለች እኔ ምንም ከማን ነው ምንም የጠየቅኳት ነገር የለም ይሄርኩኝ ብቻ ጠይቃታለሁ በረፍት ሰዓቴ ሄዳለሁ ጠይቃታለሁ ከስራው ስመለስ ከዛ መጨረሻ ላይ ልክ ሆዷ እንትን ሲልላ ሲረጋ መጣች ቤቱም አልተከራየ ገባች ከዛ በኋላ ምን ይቀጥላል ሚስጥራችን ወሬያችን ቀጥላል እናወራለን እንትን እንላለን በቃ አብረን ቁጭ ብለን እናመሻለን እኔም ወደ መኝታዬ እሱ የለም ፊልድ ነው ብያለሁ እኔም ወደ ቤት ገባለሁ እሷም ወደ እንትን ትላለች ከዛም በኋላ ሲገፋ ልትወልድ ስትል አሁን ይሄ እናትሽ ጋር ሄድሽ ብታረስሽ አይሻልሽም እዚህ ባዶ ቤት እኔም የለውኝም ስለዚህ እዛ የሆነ ነገር አስተካክይና እዛ ታረሽ ስላት እሺ እውነትሽ ነው ብላኝ ልትወልድ እናቷ ጋር ሄደች ወለደች ሄድኩኝ ተደስቼ ምን ወለድሽ ወንድ ወለድኩኝ በቃ የተደስኔ ደስታዬ ልነግርህ አልችልም በቃ ላላወራሁትም የለም ከዛ ጠየቅኩኝ የሚገባኝ ነገር አድርጌ ጠየቅኩ ከዛም በኋላ ግን አልቆምኩም እኔ ያው ጓደኝነቴ ከስራ ስመጣ እሷ ጋር ነው ሄጄ የምጫወተው ይኸውልሽ አባቱ ይሄን አርጎለት ትለኛለች አባቱ ይሄን ገዝቶለት ትለኛለች እንዴ አባቱ ይሄን ያህል ስራ አለው እንዴ እላታለሁ ታወጣለች ማታሳይ ዳይፐሮች ትላል ይሄ ሁሉ አባቱ እንዴት ያቀብልሻል አስፓልት ላይ ቆሞ ያቀብለኛል እኔን ግን እዛ ጋር 500 ብር ነው ቁጭ አድርጎልኝ የሚሄደው ተረጋጊ እሺ በነገራችን ላይ ከዚህ ታሪክ ጋር ተያያዥነት ያላቸውን ሰዎች ለማግኘት ሙከራ አድርገናል እሱን አግኝተናል ደውዬለታለሁ ይሰማል ፕሮግራሙን እየሰማው ነው ሐሳቡንም እንቀበላለን ብዬ አስባለሁ
ጓደኛዋን ደግሞ ማግኘት አልቻለ ስልኳ ተዘግቷልና ግን እህቷን አግኝቻታለሁና ለእህቷ ነግሬያታለሁ እንግዲህ በእህቷን በኩል ያለውን ብታገኝልን በጣም ደስ ይለናል በጣም ምክንያቱም ያው እርቅ ማዕድ የሁላችሁም ነው የምንለው ሁሌም አሁንም የሁላችሁም ነው እኛ የምንፈልገው ገሌ ጥፋተኛ ነው ገሌ እንደዚህ ያረገኝ ምናምን መወቃቀሻ መሰዳደቢያ ፕሮግራም አይደለም እርቅ ማዕድ መማማሪያ ፕሮግራም ነው ስለዚህ በእናንተ በኩል ያለውንም መስማት እንፈልጋለን እኛ የምንፈልገው ነገሮች ተፈተው ሰላማዊ በሆነ መንገድ ህይወት እንዲቀጥል ነው የምንፈልገው ስለዚህ በእነሱ በኩልም ያለውን ነገር ብንሰማ በጣም ደስ ይለናል ደግሞ እንሰማለን ብዬ ተስፋ አለኝ አንቺ ተረጋግተሽ መቀጠል ትችያለሽ ማለት ነው እኔ አሁን እስቲ የመጀመሪያ ልጅ ወለደች ጓደኛ ያልሽኝ ይሄ እንግዲህ ከማንም ሰው ሊሆን ይችላል ላይክ ከጓደኛዋ ሊሆን ይችላል አይደለም ማንንም አያውቅም ምክንያቱም ምንም ማረጋገጫ ስለሌለ ማለት ነው ግን እንደ ጓደኛ ታወሩ ነበር እንደ ጓደኛ እንግዲህ እገሌ ነው ብላሻለች አይደል አባቱ እንደዚህ ያርግለታል ትለኛለች አልሽኝ ስቲል ማረጋገጫ የለሽ ስቲል አሁን ይሄን እስካሁን እስከምትነግሪኝ ደረጃ ባለው ደረጃ ማለት ነው ከዛ በኋላ ህይወት ቀጠለ አይደለ ምንም አሁንም ምንም ያረጋግጥሽው ነገር የለም አሁንም ምንም ነው እኮ አሁንም እኮ ምንም እንትን አላልኩኝም በቃ እሷም በቃ ያው 4 አመት እንግዲህ ጓደኛዬ ነች ብያለሁ ልጁ ካደገ በኋላ ልጁ ተወለደ አደገ እሺ እኔና እሱም አልተለያየንም እሺ ግን የነበረው ነገር ልነግርህ አልችልም ለሴት ልጅ የማይገባ ነገር ነበር ሲያደርገኝ የነበረው ለምን እንግዲህ ሁለቱ ግንኙነት አላቸው እሷ ጋር ይሄዳል እሷ እኔ ጋር ትመጣለች እኔ ስለሱ ለሷ ነግራታለሁ ጆሮ ትጠባለች አይዞሽ ተረጋጊ እውነት እኔ ብቻ ሳስበው ተረጋጊ አይዞሽ እሺ እሺ በቃ እሷ እስክትረጋጋ ያጋርሽቶችን መልእክት ሰምተን እንመለስ ከሰው ስህተት ሆኖ ብሂሉ ከራሱ ቢጎል ቢጠላሽ ቀኑ ተቆርጦ አይጣል ጣት ለወለታ በፍቅር ይፈወስ ይዳን በይቅርታ ሰባት ጊዜ ሰባ ይቅር በለው እንግዲህ ኑሮ ቀጠላልሽኝ ከዛ በኋላ ከመልክቶች በፊት የነበርንበትን ትንሽ ለአድማጮች ለማስታወስ ነው ጓደኛሽ ልጅ ወለደች አደገ 4 አመት ምናምን ሆነው አይደል እስከዛ ድረስ ሰላማዊ ኑሮ እየኖራችሁ ነው ያላችሁ ያው ከሱ ጋር ልባችሁ ያው አንድ ባይሆንም መራራቁ ቢኖርም መጠያየቁ ባይኖርም እንደ ባል እንደ ሚስት ማውራቱ መመካከሩ ባይኖርም ግን አንድ ቤት ናችሁ ያላችሁ አዎ አንድ ቤት ሆናችሁ ግን ኑሮ ቀጥሏል ከዛ በኋላ ታዲያ ምን ተፈጠረ ያው ከዛ በኋላ በቃ ምልህ ምክንያት ነው የሚፈልገው ቤት እየሰራው ነው ብያለሁ ልክ አሁን ይሄ የሚሸጠው ቤት አለ የሚሸጠው ያው የቤተሰብ የነሱ የ8 ሰው ነው እንደዚህ የሸጥኩኝ ስለምንል እስኪ ግባና ይሆንሽ እንኳን መኪና ለራስ መኪና ትገዛለህ ምናምን ብዬ ያችን 100 ሺህ ብር አብረን ነው ያችን 100 ሺህ ብር ያፈራናት ቁብ ገብተን ማለት ነው የኛው ነው ብሩ ግባ አልኩት እሺ ብሎ ያን 100 ሺህ ብር ልናተርፍ ማለት ነው አትርፎ የሆነች ነገር ሊያደርግ እሺ ብሎ ያን 100 ሺህ ብር ገባ እሷ እዛው ነች ብያለሁ እንግዲህ አሁንም ይሄንንም ቤትም ስሰራ ምንም ስሰራ እዛው ግቢ ውስጥ ናት ማለት ግቢ ውስጥ ሳይሆን ከወለደች በኋላ ትመጣለች ያው ውሏም ምኗም እኔ ጋር ነው ቤቱ ግን ያው ለቃ ሄዳለች ከወለደች በኋላ አልመጣችም ከዛ ያንን 100 ሺህ ብር ከኛ ጋር ይደባለቃል ደባለቀና ያንን ልክ ሊሸጥ ሲል ይሄኛው አሁን የመጣው እንትን አገሩ አለመረጋጋት እንትን አለ ገበያው ሁላ ተበላሸ ሲበላሽ በመሐልም ያው ማዘር አመመብኝ ልክ ገበያው መበላሸቱን ሲያቅ ብሬ ይሰጡኛል እንግዲህ አስብ ብሩ ቤት ተሰርቶበታል
ሰርቶ ሊያተርፍ ነው ብሩን እንትን ያለው ድንገት ተነስቶ 100 ሺህ ብር አምጧል። እኛ ጭንቀት ውስጥ ነን። ያ 100 ሺህ ብር ከየት አምጥተን እንስጠው? ገላታለሁ እንግዲህ ሊያመልጥ ነው ገባ። አሁን እየሰበሰበ ነው እንግዲህ ያለውን ነገር ገባ። እዚህ ጋም ነገር ያለውኝ እሷ ሚስጥረኛ አይነሽ እሷም እያቀበለችው ነው ያለውን ነገር። እሷም እዚህ ጋር ጆሮ እየጠባች ለሱ እየነገረች ነው። በተአምር ያን 100 ሺህ ብር ካልሰጠችኝ ይገላታለሁ አለ። ከዛ ሽማግሌ ተሰበሰበ። ምንድነው አተርፋለሁ ብለህ ነው? አሁን አይደለም 100 ብር ይቸግራል በአሁን ሰዓት። ያ ችግር ላይ ነን። ከየት አምጥታ ትሰጣለች? በተአምር ካልሰጠችኝ። ከቀን ቀን ይሄ ነገር ሊሰማበት ሆነ ገባ። ይሄ ሚስጥር ሊወጣበት ሆነ። ይሄ ሚስጥር ሊወጣበት ስለሆነ አበደ። ይሄ ሚስጥር ከወጣ ብዙ ነገር ነው እዚህ ጋር የሚያጣው ነገር ገባ። እስከ እንትን ስለሚለው በቃ ጭንቅላቱ የመጨረሻ አበደ። በቃ ጎረቤት ቢለምነው፣ ጓደኛ ቢለምነው፣ ሽማግሌ ቢለምን በተአምር 100 ሺህ ብር ካልሰጠችኝ። ከዛ ወንድም ነበረኝ አለኝ ወንድም ትልቅ ወንድም እና ብሎት ምን እንደምትፈልገው እኔ 100 ሺህ ብሩን ትስጠኝና ትዳሬን ይዛለሁ በቃ ቤቴ ተሰብስቤ እኔ በረሃ መንከራት ተሸለችኝ ይላል። አንተ በረሃ መንከራት ተሸለች? አዎ። 100 ሺህ ብሩን ሰጥተህ መኪና ገዝተህ ትቀመጣለህ? አዎ ብሎ እሱ እጁን መቶት ምሎ ከዛ ማለችኝ። አሁንም ወደዛ ወደ አየር ጤና እህት እሷም በጣም ነው የሚወዱት ብያለሁኝ። ምንድነው እንደዚህ ነው በቃ በረሃ ሸለች 100 ሺህ ብር ስጡኝ መኪና ገዝቼ ከተማ ውስጥ እሰራለሁ። ሆነች አሮጌ መኪና ለካ እሱ አጅሬ ያስበውን አስቧል። ያ 100 ሺህ ብር እዛ የምትሰራበት ጋር አልቅሳ እህቴ አልቅሳ የደምን ባልቅሳ ማናጀሩ ሳይቀር ለምና እቁብ ይሰበስቡላታል። ያንን እቁብ ሲሰበስቡላት ስንት ትደርሳለች? 40 ሺህ ብር ትደርሳለች። 40 ሺህ ብር ትደርስና 40 ሺህ ብር ስትደርስ ሌላውን ደግሞ መለቃቀም ጀመርን እንዲሟላለት። በመሃል እንግዲህ እቺ የወለደችው አለች ብያለሁ። እዚህ ጆሮ እየጠባች ነው ብያለሁ። እኔ እኮ ለሷ ነው የምነግራት። የእህቶችን ቤት በስሜ ያርጌ እላታለሁ። የእህቶችን ቤት በስሜ ያርጌ ይሄ ሰውዬ ጉር ሊያመጣብኝ ነው እላታለሁ። አስብ እንግዲህ እሷ ደግሞ ከዚህ ጋር እሷ ሰምታ ወስዳ ለሱ ትነግረዋለች። በምን አውቅሽ? እየነገረኝ ነው። የእህቶችን ቤት አሳግዳለሁኝ ይካፈላሉ ይለኛል። በዚህ ሰዓት እኔ ላብድ በቃ ላብድ አልኩ። ከሷ ሌላ ሰው ያወራሽው የለም ማንም በቃ ለምን አንተ መታ ያው ጓደኛህ ናታ ማወራላትም ለሷ ነው። አሁን ነው ቁጭ ብዬ ይሄ ነገር ከተሰማ በኋላ ነው ይሄ ነገሮች ሁሉ በቃ እንትን መጡልኝ። በቃ እዛ ያንን በግድ በየቤቱ እየዞርን በቃ ያልገባንበት ቤት የለም። ያ 90 ሺህ ብር በግድ ተሟላ። 10 ሺህ ብር ቀሪ ብሎ ውልና ማስረጃ ሄዶ አስፈረመኝ። ስንት አመት ከኔ ጋር የኖረ ሰው ማለት ነው። ቀሪ ያለኝ 10 ሺህ ብር ንብረቴን ማለት ነው። እሺ ብዬ ውልና ማስረጃ ሄጄ የነዛ ልጆች ስም የቤት ለምንትን ለማለት 100 ሺህ ግልጽ አድርጊው። ይኸውልሽ 100 ሺህ ብሩ የማን ነው? ይሁን የሱ የብቻው ነበር ማለት ነው። የሱ የብቻ አይደለም ነገርኩ። አብረን እየኖርን ነው እኮ እሱ ወደሱ ልመጣልሽ እኮ ድንገት ካልገባሽ ብዬ ወደሱ ልመጣልሽ ነው። ይኸውልሽ አብራችሁ ያፈራችሁት ነው 100 ንብረት ነው። ስለዚህ አብራችሁ ነው መጠየቅ የምትችሉት የጋራችሁ ነው። የጋራችሁ ስለዚህ 100 ሺህ ብሩን አምጪ ሲልሽ ወይም ሄዶ ለቤተሰቦችሽ ታምጣ 100 ሺህ ብሩን ሲል አንቺ ይሄ የጋራ ንብረታችን ነው ብለሽ መናገር አትችይም ወይ? እዚህ ጋር ያዘኛ የእህቶችሽን ቤት አሳግደዋለሁኝ። የእህቶችሽን ቤት ይሄ 100 ሺህ ብር ካልሰጠሽኝ ይሄንን ሄጄ አሳግዳለሁ አለኝ። እንግዲህ የስንት ሰው ኃላፊነት አለብኝ። አንቺ እሱ እንዳያሳግድ ነው ይሄን ያደረግሽው? እሺ ጥሩ። ይሄ ነገር ከጭንቅላቴ ላይ እንዲወርድ ማለት ነው። ህሊናው ያውቃል። ህሊናው እያወቀ ነው ይሄን ነገር የሚያደርገው። ይሄንን እንዳያደርግብኝ ብዬ ይሄንን 100 ሺህ ብር 90 ሺህ ብር አድርገን ሰጠ ነው። ሲታይ መኪና ገዛለሁ ብሎ ነበር። የለም መኪና። ይሄ ሰውዬ አለኝ ወንድሜ በቃ ለካ እንትን እያለ ኖሯል መኪናውማ። እሷም እህቴም እንደዛ እንዲያልቅሳን የለመነችው ጓደኞቿ እምልሽ። አሁን እኔ እንደው እንዴት አልታየሽም? ሌሎችም እንደው መማር አለባቸው ብዬ ስለማስብ ነው። ምክንያቱም አሁን ለምሳሌ 100 ሺህ ብሩን ሰጠሽው እንጂ
ዞሮ 100 ሺህ ብሩንም ተቀብሎ እኮ አሁን እንዳንቺ ሐሳብ ከሄድን ማለት ነው 100 ሺህ ብሩንም ተቀብሎ የቶችሽን ንብረት ህጋዊ አግባብ ካለው የማሳገድ መብት አለው። እሺ አሁን ለቆይ አንድ ጊዜ ይኸውልሽ አሁን አንቺ ያልሽኝ 100 ሺህ ብሩን ካልሰጠሽኝ በእህቶች ባንቺ ስም ያለውን የቶችሽን ንብረት አሳግድና ከፈልሻለሁ አለኝ። ጥያቄው ይሄ ነው አይደለ? ስለዚህ 100 ሺህ ብሩን መስጠትሽ ለውጥ እንደሚያመጣ እንዴት ታየሽ? ማለት 100 ሺህ ብሩንም ሰጠሽው ያንን ነገር የማያረግበት ምን ምክንያት አለው ልልሽ ፈልጌ ነው። ይሄን ካሰበ አንድ ሰው ውልና ማስረጃ ሄድን አባብለን አልኩ ወሰድነው ውልና ማስረጃ ሙሉ ውክልና ለህቴ ሽያጭ ብለን እሱን ከላው ላይ አወረድኩኝ። ተስማምተን ንብረት አይደለም ሲል ፈርሞ ውልና ማስረጃ በሽማግሌ በጣም ተጠንቀቂ ነው እሷም እየሰራች በጥንቃቄ ነው ያንን አድርጌ ትንሽ ተኛሁኝ። ያንን አደረኩኝ በውልና ማስረጃ በሽማግሌ የጋብቻ አስገብተን ሁሉ ነገር ጨርሰን እሱን ተገላግያለሁ። ከዛም በኋላ ሲታይ መኪናው የለም ሲታይ በቃ ሄደ። በመሐል ያው ግጭቶች ነበሩ። ይሄ አሁን እንትን ምናምን መንገድ መዘጋጋቱ ምናምን እሷን አጋጣሚ ተጠቀመ ሄደ። ኮሮና ነበረ እዚህ ጋር መጥፎ እንትን ውስጥ ነበርኩኝ። በእናቴም ብያለሁኝ ብዙ ነገር ውስጥ ነበርኩኝ። ሄዶ የቤት ዕቃዎቹን አሳገደ። ያችን 190 ሺህ ብር ከወሰደ በኋላ ቤቱን ሄደ አሳግዶ ወጣ። በቃ ከቤት ወጣ። ከዛ ሄደ ፍቺ ጠይቆ በህጋዊ መንገድ ወጣ። በኋላ መጥሪያ መጣልኝ። መጥሪያውን ሰጡኝ። ይህን ስል ፍርድ ቤት ቀረብኩኝ። ፍርድ ቤት ቀርቤ ይህ ሲባል እኔ በቃ መለየት እፈልጋለሁ አለኝ። በአሁን ሰዓት አልኩት በዚህ ነገሮች በተበላሹበት ሰዓት እንዴት ምን አለ በደህና ሰዓት ፍቺ ብትጠይቀኝ ምን ችግር አለው? ምንድነው እስኪ ምንድነው የሚደረገው? በቃ ከዛ በኋላ ጭንቅላቴ በቃ ምን ብዬ ልንገርህ? አሁንም ትመጣለች ብያለሁ። እሷ አሁንም እንደዛው ነው ታመሻለች። አወራላታለሁ። ዛሬ የተፈጠረውን ከሱ ጋር ለሷ አወራላታለሁ። ዛሬ የተፈጠረውን ያወራሁትን ከሱ ጋር ምንም ይሆነው ለሷ ነው ማወራላት። ዛ መጨረሻ ላይ ልክ እሷ እንደወጣች አንድ ፖሊስ ተከራይታለች እኔ ጋር። አረ እዚህ ቤት እኮ የነበረችው ልጅ ድጋሚ ያረገዘቻለች። እሷ ልጅ ምን እያረገች ነው የምታረግዘው? ምን አለ ለኛስ ብትነግረን የት ሄዳ እንደምትወልድ። አረ አርግዛ እንደዚህ ወለደች። ወይ ጉድ! እንኳን እግዚአብሔር ሰጣት። በቃ አሁንም እንደዛ ነው የምለው። አሁንም እንኳን እግዚአብሔር ሰጣት። ድጋሚ ተወለደ። ልክ ድጋሚ ሲወለድ መሸሽ ጀመረችልህ። ስልኬንም ዳይቨርት አረገችብኝ። ምን ሆነሽ ነው ማንገናኘው ብዬ ስላት አንቺ ነሽ ስልክ ቤት ሂጂና ስልክሽን እስኪያሳዩ አንቺ ነሽ ነካክተሽ ስልክሽን ያበላሽሽው እንጂ እኔ ደህና ነው ስልክሽን አሳይ ትለኛለች። አረ ችግር ምን ሆነሽ ነው? በቃ ነይ ብቻዬን እኮ ነኝ። እኔ ቡና ጠጭላታለሁ። እሷ ያደር ሁለተኛውን ከወለደች በኋላ መሸሽ ጀመረች። እሱም በዛን ሰዓት ነው የወጣው። ልክ ሁለተኛው ሲወለድ ወጣ እንዳልኩም ከሰሰኝ። ፍርድ ቤት ሄድኩኝ። ሲባል ያው ቀጠሮ ሲሰጠ ይበሳጫል። ለምን ቀጠሮ? እኔ ጠበቃ አይግዛ ማቀው ነገር የለም። ጠበቃ ነኝ ተብሎ መጣ። በጠበቃ ነው ማቆምሽ ማንገብገብ ጀመረ። ከዛ በኋላ ሲቀይን እዛ ፍርድ ቤት ማን ይግዛው? ቤቱን ማን ይግዛው? ለካ ይቺ ነገር ኖራለች። እሱን እንደዛ ሲያሳብደው የነበረው ይሄ ሚስጥር እንዳይወጣ ይሄ እንትን እንዳይወጣ ምንድነው የሚስጥር የምትይው? ይሄኛው ነው መውለዱን ነው ከሷ መውለዱን። ይሄ ችግር ስላለ ብቻ ነው እሱ እንደዛ ሲያደርገኝ የነበረው። አሁን የሚያዳምጡ ሰዎች ራሱ በጣም ነው የሚገርማቸው። እውነቴን ነው የምልህ እንዴት ሲያረገኝ እንደነበረ ሽማግሌዎቹ ራሱ። ከዛ ፍርድ ቤት ያው ቀጠሮ ሰጣ። ብቻ እንዴት እንደሚያረገኝ ልነግርህ አልችልም። ያ 80 ተቀደደ። መቀደድ አይቀር ከአመት በፊት አሁን የዛሬ አመት ነው 80 የቀደድ ነው። ቀደድን።
እኔ ከሷ ልጅ ይወልዳል ብዬ አላስብም። ሁሌ የሚምለው ማላለ እኔ 600 ኪሎ ሜትር ነው ምነዳው ይለኛል። እንዲህ ሴት ባይጨርቃል ጥልባትም ይለኛል። የሚምለው ማላ አይደለም። እኔ አምነዋለሁ፣ እሷንም አልጠረጥራትም። በምንም ነገር ልጠረጥረው እሱንም አልችልም። ለምን በጣም ነው እንትን የሚለው። በምን አረጋግጥሽ? በምን አረጋግጥሽ? እየመጣው በመሃል ነው ያረጋግጥሽው ስለሚመልልሽ ነው ማለቴ። አሁን ከሷ እኔ አላስብም ነበር ከሷ ልጅ ይወልዳል ብዬ አልሽኝ። መውለዱን በምን አረጋግጥሽ? ከሷ ነው የኔ ጥያቄ። መውለዱን ከዛ እንትን አልኩኝ። መጨረሻ ላይ ያው ፍርድ ቤት 80ችንን ከቀደደ በኋላ ወደ ንብረት ሄደ። እዚህ ሆኖ ካንቲባዋ ልታናግረው ፈለገች። በእናንተ ጉዳይ ነው? አዎ አዘነች። እኔ እውነቴን ነው፣ ያላዘነ ሰው የለም። እሷም አዘነችና ደወለችለት። ስትደውልለት ና እፈልግሃለሁኝ ላናግርህ አለችው። እስኪና አዎ ካንቲባዋ ፕሬዝዳንቷ ስትለው በጣም ሰው ይንቃል። ስነምንትን ነው በቃ እንትን ነው በቃ ምንም እኔ ፊልም እንትን ነኝ ምናምን አላት። እሱ ያለው አዲስ አበባ ነው። አዲስ አበባ ነው ያለው። እምቢ አላት። ከአንድም 2-3 ጊዜ ደወለችለት፣ እምቢ አላት። በቃ ካቅሟ በላይ ሲሆን ያው እዛው ፍርድ ቤት እንትን ይበል ብላ እሷም እንትን አለች። ከዛ መጨረሻ ላይ ያው 80ውም ተቀደደ። አሁን ስለ ንብረት ሆነ። ይሄን ቤት ካልተሸጠ ተባለ። ለካ እሱ ሐሳቡ ታክሲ ያለቻት እሷም ድክም ያለ ታክሲ እሷን ሸጣ ሰጥተዋለች ለሱ ታክሲዋን ማለት ነው። እሱም ከኔ የደበቀኝ ብር አለ እየኖረ ማለት ነው። እነሱ እሱን ብር አንድ ላይ አድርገው ያንን በሐራጅ ያንን ቤት ራሱ እንትን ብሎ ያንን ቤት ለመውሰድ ነው ሐሳቡ። እንደዛ ሲያደርገኝ የነበረው። ከዛ መጨረሻ ላይ ዳኛው ነቃ መሰለኝ። እኔ ዳኛው መጨረሻ ላይ እምባይም አልነበረም። ለምን እኔ ይሄን ቤት ስሰራ የሚያደምጡትም ሰዎች እንትን ይላሉ። እውነት ስንት መከራዬን በልቼ ነው ይሄን ቤት የሰራሁት። ለኔ የሚገባኝ ነገር አይደለም እያደረገኝ ያለው። እኔ አልካድኩትም። ሸጠን እንካፈላለን ብየዋለሁኝ። ግን ለምን በቃ እንትን ያለኝ ማለት ነው። እዛ መጨረሻ ላይ ዳኛው ሁሌ ያለቅሳለሁ ዳኛው ፊት ቆሜ ማለት ነው። ለምን እኔ ስንት የሰው ቤት አይቻለሁ፣ ስንት ነገር ደርሶብኛል። እዛ እምባዬም ስለጨነቀው ብቻ ዳኛው አይዞሽ መጨረሻ ላይ ያው ጊዜ ይሰጠኛልኩኝ ካቅሜ በላይ ሲሆን። ለምን እዚህ ጋር በቃ በማይረባብር አይምሮዬን አጨናድቆ በማይረባብር እንትን ሊለኝ ነው። እኔን አውጥታ እሷ እንትን ልትል ነው። አይዞሽ ተረጋጊ አንቺ። አይዞሽ እሺ አይዞሽ እሺ። እንሞክራ እንግዲህ አሁን የምናገኘው ይመስለኛል። ቅድም ነግሬዋለሁ እንግዲህ እየሰማውም ነው ብዬ አስባለሁ። ቅድም እንዳልነው ወርቅ ማዴ ሁላችሁም ነው እዚህ ጋር እሷ ያለችው ሐሳብ ትክክል አይደለም፣ የኔ ሐሳብ እንደዚህ ነው የምትለን ካለ ይሁን ሰማሃለን። እሷንም ብናገኛት በጣም ደስ ይለናል። እስቲ ለህቷም ሞክራታል። እስከዛ ግን ቸርዬ ላንተ እንደው እድሉ ልስጥና በጣም ከባድ ነው እንደዚህ አይነት ታሪኮች። ያው ለኛ አዲስ አይደለም፣ ምናልባት ለአድማጮች አዲስ ሊሆን ይችላል። በየጊዜው ምን ሰማው ታሪክ ነውና እንደው ምንድነው ማለት ሰዎች በዚህ ደረጃ አለመግባባቶች ቢከሰቱ፣ አለመግባባት ኖርማል ነው፣ ሁሌም ሊከሰት የሚችል ነገር ነው። በትዳር ውስጥ የምንፈታባቸው የራሳችን መንገዶች ቢኖሩም እና በዚህ ደረጃ ግን ሰውን ማሳዝ እንደዚህ በዚህ ደረጃ ልብን መስበር እንደው ምን ትለዋለህ አንተ እንደው እንደ ጋብቻ አማካሪነት? ኦኬ እንግዲህ የባለጉዳያችን ታሪክ ያሳዝናል። ያው በደንብ የሚያስታውቅ ነው። አሁን ከተማው ላይ ይሄን ያለው በብዛት አሁን እሷ ወደ አደባባይ ወጣች፣ ቤቷ ፈረሰ፣ የተደረገባት ያለውን ነገር አወቀች። በቃ
ይሄ ነው ሌላም ልዩነቱ ይሄ ነው እንጂ እንደዚህ በጣም ብዙ በየቤቱ አለ። አሁንም ያልወጣ ደግሞ ብዙ አለ። እነዚህ ሁሉ ችግሮች ተያይዘው ከየት ነው የመጡት ነው? አሁን ምንጩን ነው ማገኘት ያለበት። አሁን ችግሩን ከላይ ብናወራው መፍትሄ አይሆንም። አሁን ይሄ ውጤት ነው እና ይሄን ውጤት ምንድነው ያመጣው የሚለው ነገር ጋር መሄድ ነው የሚሻለው። ስለዚህ መጀመሪያ ቢፎር ማሬጅ ላይ ይሄ አሁን ገበቻው ሲመሰረት ራሱ ልክ ባልሆነ መንገድ ውትፍትፍ ነው አጀማመሩ ራሱ። የሷ ለፍታ መጣች፣ ዋጋ ከፈለች፣ ዝም ብሎ ቤት ለማየት ተከራይቻለሁ ያላት ሄደች፣ ገባች፣ ከዛ በዛው ቀረች፣ አለቀ። ታሪኩ እንደዚህ ነው የተጀመረው፣ እንደዚህ ነው ነገሩ እየሄደ የነበረውና ይሄ በመጀመሪያ ቅድመ ጋብቻ ላይ ሊሰራ የሚገባው ነገር ስላልተሰራ ይሄ ውጤት መጥቷል። ስለዚህ አሁን ምንድነው በዚህ ውስጥ የምንማረው? አድማጮቻችን ምንድነው ከዚህ ውስጥ የምትማሩት? አሁን የሰው ታሪክ አሁን ይሄ ፍቹ ከተፈጸመ ዓመት ያለፈው ታሪክ የተጎዳች ሴት ይዘን አቅርበን ሀዘኑን በሰው ውስጥ ለማጋባት ሳይሆን ይሄ ሀዘንና ይሄ ችግር የተፈጠረበት ምክንያት ምንድነው የሚለውን ነገር አውቀው ዛሬም ሊጋቡ የሚያስቡ ጓደኝነት ውስጥ ያሉ ሰዎች እዚህ ችግር ውስጥ እንዳይገቡ ሊያደርጉት የሚገባውን ጥንቃቄ እንዲያደርጉ ማሳሰብ ነው የምፈልገው እኔ። ምክንያቱም ሁሉም ሰው ወደዚህ ነገር ውስጥ ከመግባቱ በፊት ያው ስሜቱን ፍላጎቱን ይሄ የወሲብ ፍላጎቱን ወንድ ሴት መፈለጉ ሴት ወንድ መፈለጓን ብቻ መሰረት አድርገው የሚያደርጓቸው ግንኙነቶችና ዝም ብሎ የሚገቡበት ቤት የሚያስከፍለው ዋጋ ብዙ ነው። ስለዚህ መጀመሪያ የማገባውን ሰው አውቀዋለሁ አይደለም፣ ራሴን ማወቅ እችላለሁ ወይ ራሴን አውቃለሁ ወይ ነው። አሁን ራሴን ማወቅ ማለት ማን ነው የወለደኝ፣ የት ነው ያደግኩት፣ ምንድነው ማቀው፣ ምንድነው ማላቀው፣ ምንድነው መቀየር የምችለው እኔ አሁን በህይወቴ ላይ ምንድነው መቀየር ማልችላቸው የሚሉትን ነገሮች ቀድሞ ማሰብ አለባቸው። መጀመሪያ ማንኛውም ሰው ሪሌሽንሺፕ ሲጀምር ጓደኝነት ሲጀምር ራሱን ማወቅ አለበት። ራሱን አውቆ ነው መግባት ያለበት። መጀመሪያ ሌላውን ሰው ብዙ ሰው የሚጣጣረው ያንን ሰው ለማወቅ ነው። እንዴት ነው ኑሮ፣ ህይወቱ፣ ከለሩ፣ መልኩ ምን አለው ምን የለውም ብቻ እሱን ያስብና ሮጦ ይገባል። ይሄ አደጋ አለው። ስለዚህ ራስን ማወቅ የሚጠቅመው በጣም ለብዙ ነገር ነው። የሚችሉትን ነገር እንዲያውቁ ያደርጋቸዋል። ለራሳቸው በራሳቸው ኮንፊደንስ ይኖራቸዋል። ማንም ላይ ዲፔንድ አይሆንም። ራሳቸውን አውቀው የሚኖሩ ከሆነ ምን ይችላሉ ምን አልችልም ምን ያውቃሉ ማለት ነው። እና መጀመሪያ መታሰብ ያለበት አድማጮች ዛሬ በዚህ ነገር ሊማሩ የሚገባው ይሄንን ነው። ራሳቸው ማወቅ አለባቸው። ከሆነ ሰው ጋር ተያይዞ ቤት ከመግባታቸው በፊት እኔ ራሴን አውቃለሁ ወይ፣ እኔ ምን ማድረግ እችላለሁ ምን ማድረግ አልችልም፣ ምን አለኝ ምን የለኝም፣ ምን አይነት ሰው ነኝ፣ ምን ማድረግ እችላለሁ የሚለውን ነገር ማወቅ አለባቸው። በመቀጠል ራሳቸውን ማስተማር አለባቸው። በሙያቸው ማደግ አለባቸው። መለወጥ ያለባቸውን ነገሮች መለወጥ አለባቸው። ማሳደግ ያለባቸውን ነገር በራሳቸው ላይ ማሳደግ አለባቸው። ክህሎታቸው መጨመር አለባቸው። ምክንያቱም ይሄ በጣም ወሳኝ ስለሆነ ነገ ላይ ቆመው መኖር ሲጀምሩ በራሳቸው መኖር ይችላሉ ማለት ነው። አሁን ትፍትፍ ነገር ግን ካለ ሁሉ ጊዜ አንዱ ጥገኛ ይሆንና በጣም የሚሰበርና የሚጎዳ ሰው ይበዛል። ይሄ በጣም ወሳኝ ነገር ነው። ሶስተኛ የስነ ልቦና ዝግጅት ያስፈልጋል። አሁን የመጀመሪያ ፍቅር ላይ ብቻ ያለችው ሙቀት ያስቡና ይገቡና ቤታቸው ከገቡ በኋላ ሀዘን ሲገጥም ሀዘን እንዴት አንድል ማድረግ እንዳለባቸው ብዙዎች አያውቁም። ሀዘን ሊገጥማቸው ይችላል። የቤተሰብ ሀዘን ሊገጥም ይችላል። የወንድም የእህት የእናት አባት ሀዘን ሊገጥም ይችላል። በዛ ውስጥ መቆም ይችላል ወይ? ሀዘን ብቻ አይደለም ደስታም ቢገጥመኝ ደስታን ማኔጅ ማድረግ እንችላለን ወይ ብለው መዘጋጀት የስነ ልቦና ዝግጅት ነው። ህመም ቢገጥመኝ ህመሙን በደንብ አድርጌ ይዤ ማስታመም እችላለሁ ወይ? መውለድ ባልችል አሁን እንደዚህ አይነት ቤተሰብ ሲከሰት መውለድ ባልችል እንዴት አድርጌ አንድል ማድረግ እችላለሁ? መውለድ ብችልስ ልጆች ከወለድኩ በኋላ እንዴት ነው ልጆች ማሳደግ የምችለው ብሎ የስነ ልቦና ዝግጅት በጣም ያስፈልጋል። አሁን ይሄ ዝግጅት በሌለበት ብዙ ሰዎች ከሚስቴ ጋር ስብጋጭ አሁን እንደዚህ አይነት ግጭቶች፣ ልዩነቶች፣ የሀሳብ መለያየቶች ሲፈጠሩ እንዴት ነው የምፈታው ብለው ማሰብ አለባቸው። እነዚህ ነገሮች በሌሉበት ሰው ዘሎ ትዳር ውስጥ ከገባ እንደዚህ አይነት ውጤት የማግኘት እድሉ ሰፊ ነው የሚሆነው። ይሄ ብቻ አይደለም፣ ገንዘብ አለኝ ገንዘብ መስራት እችላለሁ ወይ? ምክንያቱም ሰው ሲኖር ገንዘብ ስለሚያስፈልገው እነዚህ መሰረታዊ የሆኑ ነገሮችን ቀድመው ማወቅ፣ ቀድመው መረዳትና ቀድመው መያዝ ይጠበቅባቸው። ይሄ በሌለበት ሁኔታ ግን ዝም ብሎ ሰው እየተባደነ አብረን መኖር እንፈልጋለን እንደው ቆማጣ አርገኝ ስለተባባለ በየሜዳው ስለተማማለ ትዳር መሆን አይችልም። ትዳር መሆን አይችልም። ይሄ ቤት የታመመውም የሞተውም መጀመሪያ ነው። ስለዚህ አሁን ውጤት ነው። አሁን ቆየ እንጂ ሲጀመርም እሷ መሄድ ትፈልግ ነበር ተመልሳ፣ እሱ እንድትኖር ይፈልጋል። የሆነ ብቻ ድብልቅልቅ ብሎ የተጀመረ ነገር ነው። አሁን አድጎ ይሄ ውጤት መጥቷልና ውጤት ጋር ሰርፕራይዝ ከምንሆን
መጀመሪያ ጥንስሷ ጋር አድማጮች ይሄንን ማስተዋል አለባችሁ። የሚሰሙ ሴቶችም ወንዶችም ይሄን ባያውቁ በጣም ጥሩ ነው የሚሆነው። ውጤትን ሰሚት ማለት መቀበል ጥሩ ነው። አድሚት ማድረግ በጣም አሪፍ። በነገራችን ላይ እየተደወለለት ነው ድረስ በስቱዲዮ ስልክና አያነሳም። የመጀመሪያውን አላነሳም። ቀጥሎ ደግሞ ቢዚ ያደረገው ምናልባት ቁጥሩን ካላወቀው እየደወልንልህ ያለው በስቱዲዮ ስልክ መስመር ነው እየደወልኩልህ ያለሁት በ0115509151 ወይም 536006 ወይም 536008 በስቱዲዮ ስልክ መስመር ነው እየደወልኩልህ ያለሁት። ብታናገረን በጣም ደስ ይለናል። ምክንያቱም እኛ ማገዝ ነው የምንፈልገው ሁለታችሁንም። ህጉ ትክክለኛውን ፍርድ ይሰጣችኋል በህግ በኩል ያሉትን ጉዳዮች ግን በስነ ልቦና ደረጃ ያለውን የደረሱትን ጉዳቶች ያሉትን ነገሮች ግን መነጋገር ይቻላል። ቂም በቀል ውስጥ ገብቶ ያልሆኑ ነገሮች ከመግባት ይልቅ ተነጋግረው መፍትሄ ማምጣት ይችላል። ተጨምሮ ከመሄድ ማቆም ማስተካከል ይቻላል። ስለዚህ እኛ ማገዝ ነው የምንፈልገው። መወቃቀስ ጥፋተኛ ነው አይደለም የሚባለውንም ነገር ስለማንፈልግ እህቷም እሱን ማግኘት አልቻለም። ስልኩን ሊመልስልን አልቻለም። ቅድም እሺ ብሎኝ ነበር። እኔ መመለስ እችላለሁ ለምትጠይቀው ጥያቄ ብሎኝ ነበር። እኛ የምንፈልገው ያው መወቃቀስ አንተ ጥፋተኛ ነህ አንቺ ጥፋተኛ ነሽ ሳይሆን ነገሮችን ማስተካከል ነው። ስለዚህ ቅድም አንቺ ፊት ነው እንደውም ቢሮ ሆኜ ስደውልለት የነበረው። እና አሁን ግን ስልኩን ቢዚ ያደረገው ነው። ብትችል ብታገኘን ደስ ይለናል። እኛ በቃ ትልቁኛ የምንፈልገው ይሄንን ነው። ሰላም መፍጠር ነው የምንፈልገው። እሷን ማግኘት አልቻለም። እሷ ስልኳ የለም። እህቷን ማግኘት አልቻለችም። እሷን አሁን እህቷን መልእክቶች እየሄዱ እያወራኋት ነበረ እና ማግኘት አልቻለችም። እሷን ግን እሷ እንደገለልተኛ እሷ የራሷን ሐሳብ ሰጥታኛለች እህቷ ማለት ነው። እና ሐሳብሽን እንቀበላለን እናከብራለንም ሐሳብሽን ባሉት ነገሮች ላይ ያው እሷ የመሰላትን ነገር ነግራናለች። ያው ታግሷት እንደነበር እሷን ያን ያህል አመት ቆይቶ ግን በቃ ልጅ ስለሚፈልግ አይነት ነገር እንደዚህ አይነት ሐሳብ ነው የነገረችኝና ይሄን ሐሳብ እናከብራለን። የሁሉንም ሐሳብ እናከብራለን። እሱንም እኛ ለምን እንዲያደረክ ለምን እንዲተፈጠረ አይደለም እንሎ ቸርዬ አይደል ይሄን ማወቅ አለበት። እሷንም እንደዚህ የሷ ሐዘን ያሳዝነናል አይደል አብረናት ነው ያዘንነው። እኛ ከሰማው ይሄን ኬዝ ከሰማን ጊዜ ጀምሮ በጣም ተረብሸናል። ይረብሻል አንዳንዴ እንደዚህ አይነት ነገር። ምክንያቱም ማንን ነው የምትወቅሰው? ፈጣሪን ነው የምትወቅሰው? ምንድነው ግራ የሚያጋባ ነገር አንዳንዴ ህይወታችን ላይ ሀፕን ያደርጋል አይደል? ልክ አንቺ ላይ እንደተፈጠረው ማለት ነው። እናዝናለን፣ አብረንሽ እናዝናለን። ግን ነገሮች ደግሞ በማዘን በማልቀስ ብቻ ሳይሆን ወደ መፍትሄ ነው መሄድ ያለብን። ስለዚህ ወደ መፍትሄ ስንሄድ ደግሞ ያሉት ነገሮች ማስተካከል ምንድነው ህጉም የድረስ ነው ሊያስኬደን የሚችለው በህግ ምንድነው ልናደርግ የምንችለው። ከዛ ውጪ ግን በዋናነት እንዴት ነው ከዚህ በኋላ ያለን ህይወት መምራት የምንችለው የሚለው ነው በደንብ መታሰብ ያለበት። አንቺ መታሰብ ያለብሽ ከዚህ ማሰብ ያለብሽ እንዴት ነው በእግሬ የምቆመው ከዚህ በኋላ እንዴት ነው መኖር ያለብኝ። ህይወት ይቀጥላል አይደል? ይሄው አሁን እያልከው እሱ ነው። አዎ እያልከው ራስሽን መክፈል የለም። ከተፋታችሁ 1 አመት ሆናችሁ አይደል? በቃ ህይወት ይቀጥላል ማለት ነው። ይሄው 1 አመት ኖረሻል አይደለ? እኔ እኮ አሁንም እኮ ይሄን ነገር ስለሰማሁ ነው ገብቶኛል። አናዶሽ ነው አንቺ አሁን ከሷ አናዶኝ ሳይሆን ያው የበደለኝ በደል ማለት ወደ ኋላ ያሰበችው ገባ አሁን ነው። እኔ እኮ ወር ነው ይሄን ነገር የሰማሁት በ6 አመት ማለት ነው። አይ ወደ ኋላ አትመለሽ አንቺ ኦሬዲ ያለፈ ነገር ነው። ሰው መጥፎ የሚሆነው ምንድነው ግፍ መስራት ነው። ግፍ ከተሰራብሽ መጥፎ አይደለም። አሁንም እኮ እኔ ስላልገፋሁት ነው በሬ ተንኳክቶ ነው። አሁን አንቺ የምታረጊው ነገርኩሽ አይደል? አሁን ማስታወቂያ እየሄደ የነገርኩሽ ነገር አለ። በነገራችን መጠበቅ አለብሽ አንቺ። እሷ እገዛም ያስፈልጋታል። ከባለሙያ ጋር ቆይታ ያስፈልግሻል አንቺ ግዴታ ማለት ነው። ትራውማው ምናምን ያስፈልጋታል። ጉዳቱ አለ። በጣም በነፃኛ እናገለግልሻለን። ባለሙያዎቻችን ያገለግሉሻል በነፃ ማለት ነው። ላንቺ ብቻ አይደለም በነገራችን ላይ ለነሱም ይሄ ያስፈልጋቸዋል። ይሄው በህዝብ ፊት ቃል ገባላችኋለሁ ምንም አይነት ክፍያ ሳትከፍሉ እርቅ ማድ ሊያገለግላችሁ ነው የሚፈልገው። ስለዚህ መታችሁ ከባለሙያዎቻችን ጋር ቆይታ በማድረግ ይሄ ትራውማ ነው በነገራችን ላይ ይኸውልሽ አሁን አንቺ ተጎድቻለሁ ያለሽ አይደል? እቺ ልጅም ጓደኛሽ ማለት ነው ተጎድታ ሊሆን ይችላል። የምናውቀው ነገር የለም። በምን አግባብ ይሄን ግንኙነት ጀመሩት ወይ ያልጀመሩት አናውቅም። እሱም ተጎድቶ ይሆናል። ምክንያቱም
አንቺን ያን ያህል አመት ኖሮ አንቺን ትቶ መሄዱ በጣም ብዙ የሚጎዱት ነገሮች ሊኖሩ ይችላል እኮ። ቅድም እንደው ምን ብለሽ ነበር መሰለሽ? አይናገርም በሆዱ ነው የሚይዘው ብለሽኝ ነበር አይደል? በቃ እኮ እሱም አይሽ በቃ ተሰቃይቶ እኔ ምን እንደሆነ ታውቃለህ? መነጋገር ትችላለህ። ተረድቼሻለሁ እኮ መናገር እኔ እኮ እኛ ከምንሰቃይ ቤተሰባችን ጠቅላላ አሁን እሱ ይኸውልሽ አለፈ እሱ አሁን እዚህ ጋር ግን ዓለምዬ እየነገረሽ ያለውን ነገር ብትሰሚው ምንድነው ጉዳቱ? አሁን አንቺ ካንቺ አንግል ነው የምታወራው። እውነት ነው እንቀበላለን። እሱ ቢሰማ ደግሞ ልንቀበል እንችላለን። ሁሉም የየራሱ ስላለው በተቻለ መጠን አሁን ከተፈጠረ በኋላ ችግሩን ቀስ አድርጎ ወደ መሬት አውርዶ በጣም መጮህ የለበትም። ሀገራዊ አታርጉት። ሁለታችሁ እዛ ሄዳችሁ የተከራያችሁበት ቤት የጀመራችሁትን ነገር ብሔራዊ አታርጉት። ረጋ በሉና ወደ መሬት አውርዱት። ገንዘብም ከሆነ ቀስ አድርጎ መፍታት ነው። የገንዘብ ጥያቄም ከሆነ አሁን የስነ ልቦና ችግርም ካለ እኛ እንረዳችኋለን። አይምሮሽ እንዳይጎዳ ነው። አሁን ገንዘብ ሰርተሽ ያገኘሽው እኮ ነው። ቤት ሰርተሽ ያገኘሽው ነው። አንቺን ግን ለገንዘብ ከከፈልሽው ወይ አሁን ለዚህ ጉዳይ ራስሽን ከጎዳሽ አይምሮሽን ካጣሽ በምን ታገኘዋለሽ? ቅድም ልጅ ፍለጋ ስንት ገንዘብ አወጣው አላልሽ? ታዲያ አንቺን ደግሞ ለማዳን መክፈል ያለበትን ዋጋ እንከፍላለን እንጂ አንቺን ማጣት የለብሽ። ራስሽን እንዳታጪ ነገርሽ ረጋ ብለሽ አሁን ስሜታዊ ሳትሆኑ ስትነጋገሩ እንኳን ከዚህ በፊት በጣም እየተቆጣጣችሁ ከሆነ እስቲ ወንድሜ ይህችን መልካሙን ቀን እናስብና በሰላማዊ መንገድ በተለይ ይሄን እኛም እናናግረዋለን። በነገራችን ላይ አሁን ህጉም እንደው አሁን አንዳንዴ ቸሪ ያው ሁሌም ከዚህ በፊት ማለት አንስተናል። ባልና ሚስት በፍቅር ከኖሩ በመተሳሰብ ከኖሩ በኋላ ሲለያዩ እንደነሱ ጠላት የለም ይባላል ብዙ ጊዜ። እኔ ይሄን ነገር ስሰማ ራሱ እናደዳለሁ መሆኑም ስለሌለበት። ምክንያቱም አዎ ልብህን ሰተ ራስህን ሰተ የኖርክላት ወይ የኖረችልን ሴት ወይ አንተ የኖርክላትን ሴት ከዛ በኋላ በሆነ አጋጣሚ በሆነ ሞመንት ስትለይ ልክ እንደ ጠላት አይቶ በተለይ የማይጠቅም አይነት ውሳኔ መወሰን ንብረት ላይ በተለይ ንብረት ኖሯቸው የሚለያዩ ሰዎች ብዙ ጊዜ የሚገጥመን ምን መነጋገሮች አይደለም ኮቸሪ። አሁን ለምሳሌ አንድ ቤት በጣም በተሻለ ገንዘብ ሸጠው በተሻለ ነገር መከፋፈል እየቻሉ በእልህ በሐራጅ እንዲሸጥ በትንሽ ብር እንዲሸጥ እሷ ከምትበላው እሱ ከሚበላው የሚባል አማርኛ አለ። በፍጹም ይሄ ስህተት ነው። በቃ የነበረ ነገር ህይወት በማንኛውም መልኩ ስለሚቀጥል የነበረን ነገር ላይቀጥል አብሮ መኖራችን ላይቀጥል ይችላል። ግን አትሊስት እንደው ጥሩ ነገር እየተሳሰቡ እንትን ማለት ይላል። ምንም ያህል ከባድ ቢሆን ምንም ያህል ህመም ቢኖረው ምንም ያህል ስቃይ ቢኖረው ምንም ያህል ክፉ ነገር ቢኖረው እሷ ከምትበላው እሱ ከሚበላው ብሎ ነገሮች ላይ ያሉን ውሳኔ መወሰን በተለይ ይሄን የምትሰሙ አድማጮች በተለይ ልጅ ኖሯችሁ የምትለያዩ እሷ ከምትበላውማ እሱ ከሚበላውማ ብላችሁ ጭሬ ላፈሰው እንዳልጨጥሬ በፍጹም እንደዚህ አይነት ውሳኔ አትወስኑ። ስትወስኑ ይሄ ውሳኔ እንደው ምን ሊያስከትል ይችላል? ማንን ሊጎዳ ይችላል? ማንንስ ሊጠቅም ይችላል? እንደው የተሻለ ውሳኔ ምንድነው የሚለውን ብታዩት መልካም ነው። አንደኛ በእናንተ ጉዳይ ላይ ግን ማግኘትኛን ይጠቅምሃል እንጂ አይጎዳህም። ምክንያቱም ከህግ አንጻር ምን ማድረግ እንዳለባችሁ በስነ ልቦናውም ደረጃ ምን ማለት ያንተንም ጉዳት ያንተንም ስቃይ እንረዳዋለንና ማገዝ እንፈልጋለን። ስለዚህ እንደምታገኘን በእርግጠኝነት ተስፋ አለን። እንደውልልሃለን። አሁንም አንሰለችም። ስንወጣ እንደውልልሃለን። አሁን ባንደውልልህ አንተም ደውልልን። ለማግኘት ሙከራ እናደርጋለን። እሷንም ማግኘት እንፈልጋለን። እሷን በሷ በኩል ደግሞ በተለይ የተፈጠረውን ነገር መስማት ማገዝ እሷን ምን እንፈልጋለን። አንቺን ደግሞ በቃ ቅድም እንዳልኩሽ ነው በደንብ ነው አንቺን ማገዝ ምን ፈልገው በደንብ ነው አንቺን መደገፍ ምን ፈልገው። ስለዚህ አይዞሽ ተስፋ በምንም ታምር እንዳትቆርጪ። እንደው ግን ወደ ቸሪ ከመሄዴ በፊት በመጨረሻ እሱም እየሰማ ነው እነሱም እየሰሙ ነው ሁሉም እየሰሙ ነው የአድማጮችም እየሰሙን ነው። እንደው ምን ማለት ትፈልጊያለሽ? ምን እንማር ካንቺ ምን ማለት ትፈልጊያለሽ? እኔ ማለት ምለው ያው የባህነቴ ነው የጎዳኝ ገባ ማለት ያው ሰው ማመኔ የጎዳኛው ምልሷም የጎዳችኝ እሱንም ስላመንኩት ነው። ይሄ በዛ ላይ እንደ ማለት እንደ ሰው ብልጥ በሆን ኖሮ ወይም ደግሞ እንዲ ተንኮል ቢኖረኝ ኖሮ ይሄ ሁሉ ነገር አይደርስብኝም ነበር። ለምን እኔ እዚህ ጋር ለቤቴ ነው ምሮጠው እሱ ግን መንገዱ ሌላ ነው። ያ ነው የጎዳኝ። ሰው እንዲማር ነው የምፈልገው ማለት ሰውን እንዳያምን ሰው ምን ያህል ከባድ እንደሆነ ጓደኛ ምን ያህል እኔ እንጃ ብቻ እውነቴን ነው የምልህ
የኔን ትተህም ትንሿ እህቴ ደግሞ ለዚች ለደወለች ላጓደኛዋ ነች። እኛ ቤታችንን ከፍተን ነው አሁን እንደዚህ ጉድ የተሰራ ነው። በነገራችን ላይ እንደው አሁን ይሄን ስላነሳሹ ላንሳው እንጂ እህቷ እንደውም እሷ ጓደኛዋ እንደሆነች ነው የነገረች። አሁን ከባለ ታሪኳ ከምናወራላት ሴት ይልቅ አሁን የደወልኩላት ሴት ጓደኛሽ እንደሆነች ነው የነገረች። እኛ አንድ ላይ ቤተሰብ ነን። ከሌ ጓደኛዬ ነች፣ ከሌ ጓደኛዬ እኔ እናቷ ካልሄደች ታክሲ ይዤ ባስ ይዤ አልሄድም። እናትየዋን ይዤ ካልሄድኩኝ በቃ እኛ ቤተሰብ ነን። በዚህ መሀልም እኔ እሷንም እንዲህ አይኔ ልጁ ራሱ አሁን እኮ ከሰማሁኝ በኋላ የ4 አመቱ ልጅ እሱን እንደሚመስል አሁን ነው አይኔን እንትን ካልኩ ወሬውን ከሰማሁ በኋላ ማለት ነው። ትዝ ሲለኝ እሱን ነው የሚመስለው። በቃ ይሄን ያህል ደንዝዣለሁኝ። በቃ ከባድ ይሄን ያህል ነው በቃ እንትን ያልኩት እኔ። እሺ እኔ ለምን ነው የዋህ በመሆኔ ስትይ እኔ አሁን የዋህነት ያው ከመልካምነት ጋር ይያያዛል። መልካም መሆን ጉዳት አለው። ይሄ አሁን ያንቺን ሐሳብ እናከብራለን፣ ያንቺን ስሜት ማለት ነው። ግን መልካምነት ዋጋ አለው። መልካምነት በጣም ሁላችንም ሊኖረን የሚገባ ይሄኮ መልካምነት ማጣት ነው እንደዚህ አይነት ችግሮችን እያሳየን ያለው አይደለም። ስለዚህ መልካምነት የሚበረታታ ነገር ነው። በተቻለን መጠን መልካም እንሁን፣ ቅን እንሁን፣ አስተዋይ እንሁን። ይሄ በቃ ምንም ምን ደራደርበት ጉዳይ አይደለም። መልካምነት ማጣት ነው እኮ እንደዚህ እያስለቀሰሽ ያለው አይደለም። ሁላችሁም መልካም ብትሆኑ፣ አንቺም እነሱም መልካም ብትሆኑ እዚህም ባልተገናኘን አይደለም። ችግሮቹ ተፈተው በቀላሉ በሰላም በፍቅር ትኖሩ ነበር አይደል? ስለዚህ መልካምነት ሊበረታታ ነው የሚገባው። ብዙ ሰዎች ይሄን ሲያነሱ ስለምሰማ ነው። እኔ የዋህ በመሆኔ እኔ ጥሩ በመሆኔ የዋህነታችንን ሁሌ መቀጠል መቻል አለበት። መልካምነት ራሱ ይከፍለናል። ስለዚህ መልካም መሆንን ይሄን በቃ አንደራደርበት። መልካም እንሁን ሁላችንም በተሻለ መጠን ለማለት ስለፈለኩኝ እሱ መልካምነቴም ነው። ገብቷል። እንዲህ በር ተንኳኩቶ ነው የሰማሁት እቤቴ ቁጭ ብዬ። እንግዲህ ቤት ወጣ ቤት ገባ ቤት የት ነው ብዬ ጠይቄ አላቅም። መልካምም ስላደረኩኝ ነው እግዚአብሔር የሚረዳኝ። ባኔ ደውለው ነው ፖሊሶች የነገሩኝ። ባልሽ ከሰው ጋር ተጣልቶ ከሚስቱ ጋር ሲሉኝ እንደነገጥኩኝ እንዴ አንዴ ከሷ ጋር ነው አይደል? አዎ በቃ ተጣልቶ ለካ ካከራው ጋር ነው የተጣለው። ካከራው ጋር ተጣልቶ ልቀቁልኝ ይላቸዋል አከራው። ተከራይቶ 2 አመት እንግዲህ አጠገቤ በተዳር ይዞ እንግዲህ ይሄን ያህል ሞች አለውኝ እኔ በቃ ምንም ነገር ለጆሮ እዛው አጠገቤ ናቸው ከአስፋልት ተሻግሮ። እዛ ልቀቁልኝ እኔ ሸጬ ልሄድ ነው ይላል አከራይ። አንለቅም ትለዋለች እሷ። ልቀቁልኝ አንለቅም፣ ቤት አለን ቤቱን ሸጠን ቤት እስከምንገዛ ነው ትለዋለች። የኔም ቤት ሸጣ እሷ ልትገዛ። ኤኒዌይስ እሺ ይሄን ምን ፈታው ይሆናል በጋራ በንግግር። በህግ መሄድ ካለብን በህግ እናግዝሻለን፣ ጠበቆቻችን ያግዙሻል፣ ምንም ችግር የለውም። የህጉንም የሰነ ልቦናውም እገዛ ታገኛለሽ ከኛ። ግን በጣም በጣም በርቺ፣ አይዞሽ፣ ነገሮች እንደሚስተካከሉ እናስባለን። ደግሞ በእርግጠኝነት ነገሮች ተስተካክለው ጥሩ ስሜት ላይ ሆነሽ በድጋሚ እንደምጋብዝሽ አስባለሁ። እሱን ለኛ ተይው። እኔም እሱን ነው የምፈልገው። እሺ እኔ እናት እኔም የምፈልገው እሱን ነው። እሺ አይዞሽ። ቴንኪው። እሺ ቸርዬ እንደው በመጨረሻ ምን ትለናለህ? እሺ በመጨረሻ ሜሴጅ መጥቶ ላብብልህና እሺ እሺ እንዴት ዋላችሁ? የዛሬው የሚገርም ነው። እንዲህም አለ እንዴ ያስብላል። ቸሬ ነገሮችን የሚያስረዳበት መንገድ ጥሩ ነው። ዮርዳኖስ የሚል ሜሴጅ መጣና ሳላነብልህ አላልፍም ብዬ ነው። አሜን። በጣም ብዙ አድማጮችን ተቀብሎልኛልና በጣም ከብዙ ቦታ ነው አድማጮች የደወሉት። በነገራችን ላይ ዛሬ ከመላው ሀገራችን ማለት ይቻላል በጣም ብዙ አድማጮች ደውለዋል። ሀሳቦቻቸውን ማድረሰውናል። በተለይ ላንቺ ያላቸውን ሀዘን ገልጸዋል። በእውነት በጣም እንዳዘኑ በጣም ከልባቸው እያለቀሱ እያደመጡ እንደነበረም የነገሩን አሉ። ደግፌ ከመሳለሚያ፣ ትዕግስት ከመገናኛ፣ ይግረም ሞገስ ከደብረ ብርሃን፣ ብሩክ ከጆሞ ሚካኤል፣ መላኩ ታደሰ ብሩ፣ ብዙ ዓለም ከመንዲዳ የርቅማድ ፕሮግራም በጉጉት ነው የምጠብቀው ብሏል። ዮሐንስ ፈቃድ፣ አሜን ከባህር ዳር፣
ፕሮግራማችሁ አሪፍ ነው አስተማሪ ነው ብለዋል። ለክልል ሰዎች ራቃችሁን ብለውናል። ግዴ ለምስቲ እየሞከርን ነው እየጣርን ነው ሁላችሁንም በተቻለን መጠን ለማግኘት ለማገልገል። መላኩ አዱኛ ከአዲስ አበባ፣ ታሪኩ ከዳንግላ፣ መሃሪ ከመካኒሳ፣ አለማየሁ ከወሊሶ በጣም ብዙ ናቸው። ዘሪሁን በቀለ ከመካኒሳ፣ ምን ያህል ከአደይ አበባ፣ ቅድስት ከአዲስ አበባ፣ አንመንኩል ከወለጋ፣ ፍቃዱ እንደዚሁ ከአዲስ አበባ። እነዚህ በጣም ጥቂቶቹ ናቸው። አሁን ሁሉንም ብጠራችሁ ደስ ይለኛል፣ ግን በቃ ስለደወላችሁ ደግሞ በጣም 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 ከልብ ነው የምናመሰግነው። ከኛ ጋር ስለሆናችሁ እኛ በጣም ደስ ይለናል። አሜንም በጣም ነው የማመሰግነው ሀሳባቸውን ስለተቀበልክልኝ። ቸርዬ ላንተ ድሉል ውስጥ እሺ እንግዲህ በመጨረሻ ያው ባለ ታሪኳን ሰምተናል። ይሄ ታሪክ እንዳይደገም ምንድነው መደረግ ያለበት? እንደዚህ አይነት ችግር እንዳይፈጸር ምን ያድርግ? ቅድም መግቢያ ላይ ተናግሬ ያለው ቢፎር ሜሬጅ ላይ ነው ሁሉም ሰው ጥንቃቄ ማድረግ ያለበት። ግን እንደው እንደ መልእክት ዛሬ ቢሆንልኝና አድማጮች ቢወስዱት ደስ የሚለኝ ነገር ስታገቡ ተጠንቀቁ። ስታገቡ በጣም መጠንቀቅ አለባችሁ። ምክንያቱም ራሳችሁን አውቃችሁ ይሄ ተቋም የሚጠይቀውን ዕውቀት አውቅ ያለው ወይ በሉና አስባችሁ ግቡበት። ከገቡ በኋላ ማሰብ ስለማይቻል፣ ሁለተኛ ከተገባ በኋላ ትዳር የሚባለው ነገር የአሸናፊዎች መድረክ አይደለም። ትዳር ውስጥ ሰው የሚኖረው ተሸናፊ ሆኖ ነው። ባለፈውም ሳምንት አየር ላይ ነገር ያለው ሁለት ተሸናፊ ሰዎች የሚኖሩበት ተቋም እንጂ አንዱ አሸናፊ ሁለተኛው ተሸናፊ አይሆንም። አሁን በዚህ ጨዋታ አንዱ እንደው በህግ ድል ስላደረገ ድል አድራጊ አይሆንም። አሸንፍ ያለው ተሸናፊ ሰው ነው። ምክንያቱም ትዳር አንዱ ለአንዱ ተሸንፎ የሚኖርበት ተቋም እንጂ አንዱ አንዱን ገድሎ አንዱ አንዱን ዘርፎ አንዱ አንዱን በውሸት ስሙን አጥፍቶ የሚወስድበት አይደለም። ስለዚህ ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። ሁሉ ጊዜ መታወቅ ያለበት ነገር ክፉ ውሳኔ የወሰነ ሰው የክፉ ውሳኔ ውጤቱ ተደምሮ መጨረሻ ላይ መጥፎ እንደሚሆን ማወቅ አለበት። ክፉ ነገር የሰራ ሰው ተደምሮ ተጠቅልሎ ይመጣለታል፣ ወስተርጅና ይመጣለታል፣ ወይ እድሜ ወገብ ላይ ይመጣለታል። ይሄን ማወቅ አለበት። ስለዚህ ማንኛውም ሰው የሚመርጠው ምርጫ ማስተካከል አለበት። ቀላል ነገር የሚመርጥ ሰው ከባድ ውጤት እንደሚጠብቀው ማወቅ አለበት። ከባድ ነገር የመረጠ ሰው ደግሞ ቀላል ነገር እንደሚጠብቀው ማወቅ አለበት። ሰው የዘራውን ያንኑ ራሱን ያጭዳል።